ሁለተኛ ደግሞ እኔ በስራዬ ነው የምገባው ብሎ ያለውን ሐዲሱ ምንድን ነው የሚለው? ከእናንተ ውስጥ ማንኛውም ሰው በስራው ምክንያት መዳን ወይንም ጀነትን መግባት አይችልም ሲባል ወላ ኢያከ ያ ረሱላላህ ብሎ አሉ። እርሶም አይድኑ ሲባሉ እኔም አልድንም በስራዬ አላህ በእዝነቱ ውስጥ ካላዘፈቀኝ አሉ። ሰሒህ ሙስሊም። ማነው ይህንን ያለው? ማነው ኡስታዝ? ነቢዩ። እግዚኦ። እሺ ቀጥል። ማንም ሰው በስራው መዳን አይችልም አሉ። ወይኔ እርሶም አይድኑም እንደ ተብሎ ሲጠየቁ አረ እኔም መዳን አልችልም እርሱ በእዝነቱ ውስጥ ካላዘፈቀኝ በቀር ማንም ሰው በስራው አይድንም አሉ። እሳቸው በስራቸው ካልዳኑ ምስኪኑ ማፊ እኔ በስራዬ ነው ጀነት የሚገባ ስል ከነብዩ የበለጠ ጽድቅ እሰራለሁ ማለቱ አይደል? ማፊ መልስለት። ማይክን አውራን መክፈት ማፊ ድምፅ ጠፋ እኮ ዝም አልክ። ትናዶ መሰለኝ ማርያምን ትንሽ ኃይሉ አይቀርም። ምክንያቱም ሐዲሱ ሐደሰና ቁተይባ እብኑ ሹዐይብን ሐደሰና ይለና ከዚህ ላይ እንትኖች ናቸውና አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለ ነቢዩ እንዲህ አሉ፣ ለዩነጂ አሐዱን ሚንኩም ዐመሉሁ፣ አንዳችሁንም ስራችሁ አያድናችሁም አሉ። አንዳችሁንም ስሉ ወላ ኢያከ አሉ። እርሶስ ተብለው ሲጠየቁ ወላ ኢያየ እኔም ቢሆን አሉ። ኢላ አየተገመደን ያላሁ ብረሕመቲን ወላኪን ሰደደ፣ አላህ በእዝነቱ ውስጥ ካላዘፈቀኝ በቀር እኔም በስራዬ አልድንም፣ እኔ ቢሆን እንኳን በስራዬ አልድንም ካሉ የአላህ ረሕመት ወይንም እዝነቱ ብቻ ነው ሊያድነኝ የሚችለው፣ ችሮታው ነው ሊያድነኝ የሚችለው እንጂ በስራዬ አልድንም አሉ። ማፊ ሁላችንም በስራችን ነው የምንድነው ብሎ አሉ ይልና ነቢዩ የሆነ ቁርአን ክፍል ሱረቱል አሕቃፍ 46:9 ላይ ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም፣ እኔ ከመልእክተኞች ቢጤ የሌለኝ አይደለሁም፣ ወማ አድሪ አላውቅም፣ ማ ዩፍዐሉ ቢ ወላ ቢኩም በእናንተም በእኔም ምን እንደሚሰራም አላውቅም አሉ። እንኳን ዕጣ ፈንታቸው ልነግሯቸው በእኔም ሆነ በእናንተ ምን እንደሚሰራም አላውቅም። አንድ ማናችሁም በስራችሁ አትጸድቁም። ሁለት ነቢዩ ዛሬ ጀነት ውስጥ ከሆኑ ሰለላሁ ዐለይሂ ወሰለም የምንልበት ምክንያት የአላህ እዝነትና ቸርነቱ በእርሳቸው ላይ ይሁን የምንለው ምህረትን ላገኘ ሰው ነው ምህረት የምንለመነው ወይንስ ምህረትን እንዲያገኙ ነው? በጌታ በኢየሱስ ሆስፒታል ያለውን ሰው ሄደ እግዚአብሔር ይማርህ ነው የምትለው። የወለደችን ሴት ደግሞ ሄደ እንኳን ደስ አለሽ የሚያድግ ልጅ ይሁን ይደግ ይመንድግ ብሌ ነው የምትመርቀው። ሆስፒታል ያለው ገና ወይንም እስር ቤት ያለውን ሰው እግዚአብሔር ያውጣ ነው የምትለው። ሰውየውን ሌት ተቀን የአላህ ሰላምና እዝነት በሳቸው ላይ ይሁን እየተባለ ሰላምን አግኝቷል ማለት ከንግግራችሁ ጋር መጣራሳችሁ አይደለም? ሶሪ ስሜ እንትን ብለህ ካልተናገርኩ ኔትወርኩ ይሆናል። ሶሪያ አውራው። አሁን ማይኩን አትዝጋው፣ አውራው። ከጎን ያለውን ሰው ጎበና እስኪ ማይክን አንሳውና ሜፍ ምላጭ ወጣዋልና ይቆራረጣል። አንተ ስትገባ ነው እንደ ኔትወርክ የሚመጣው። ኔትወርክ እኮ ቀይ አይደለም እኮ ምንም። ኧረ ፉል ኔትወርክ ነው፣ ፉል ነው። ታዲያ ምን እንበል? ሚፍታ ጎበና የምታወራው ነገር ማይክ የሚያስከፍት ነው እንዴ? እንዴ ፉል ኔትወርክ ነው።
ቴንክ ዩ ኡስታዝ እየሰላየው ነው ያስገባው። ወንድማችን ምን ነው እንዴ ሰላም አትልም እንዴ? መሐመድ ገነት ነው የገቡት ስትል አልነበር እንዴ? ይኸው እያወራ እኮ ነው። ግደለው ግለጁ መስከረ ግደለው። ኤርሚዬ ካልተመቸው ኮሜንት ላይ ይጻፍ ይሻላል መሰለኝ እንደሱ። አይ እትዬው ረታው እንደዚህ አይነት ነገር ዝምታ ሆነ ጸጥታ ይላል ጴንጤ ሲዘምር። እንዴ አሁን መሐመድ ገነት ነው የሚገባው ገብቷል ብለህን አልነበር እንዴ? ልክ ጎበና እኮ ሲገባ ነው እንትን ያለው ኖ እየሰማኸኝ ከሆነ ሄሎ ትሰማኛለህ? አዎ ሰማሁም እንጂ እኔ ምንድነው ሲጀምር እኔ ጥያቄ ልጠይቅ አይደለ የገባሁት? አይደለም ጥያቄ እኮ ተጠያየቃችሁ። ቁጭ ብዬ ሲሰማችሁ ነበረና ነቢዩ ጀነት ውስጥ ናቸው ወይስ ተብሎ ስትጠየቅ አሁን በጀነት ናቸው ብለህ አይደለም የነቢዩን የሌሎቹንም ጨምረ ተናገርክ። ኦኬ በመቀጠል ደግሞ ሁሉም ነቢያቶች ጻድቃን ናቸው ብለህ ስትናገር ጻድቁ ላይ ጸሎት ይጸለያል ወይ ጻድቁ ነው ለኃጢአተኛው የምጸልየው ብዬ ጠየቅኩ። አንተ ግን ኔትወርክ ይሁን አላቅም ዝም ብለህ ጠፋ። ኖ ከጠፋውማ በዛው ነው አላሽ ብዬ የምጠፋው። ምን አሁን ምን አስወራኝ? እኔ አልሰማሁም። ሲጀምር ጎበና የምትለው ሉክ እኔ አሁን እዚህ ጋር ምንድነው ማወራለህ ሆነ ለበሻሸቅ ሆነ አንተ ይሄ ነው አሸናፊ እሱ ነው ምናምን እገሌ አንተ ትክክል እኔ ሮንግ ነኝ እንደዛ እያልኩኝ ነበር። የተሰማኝን ነው እኔ ጥያቄ ልጠይቅ ነው የገባሁትኝ። ቆይ ነቢዩ ጀነት ውስጥ ናቸው በጀሃነም ናቸው ብሎ ኤርሚ ጠየቀ እኮ ከቅድሞ እየሰማችሁ ነበር። ሲጀምር በእኛ ሃይማኖት ሉክ በእኛ ሃይማኖት እኛ እንደምንለው ከሆነ አሁን የምነግርህ የራሴን ነው። ስለጠየቀኝ የራሴን እየነገርኩህ ነው። ትሰማኛለህ አይደል? ኤርሚ በጠየቀ ጊዜ ምንድን ነው የመለስከው ነው እያልኩ ያለው። ኦፍኮርስ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም የእርሶን መንገድ ካልያዝክ ያ ማለት ነቢይ ስለንቴ አይደለም ስለሳቸው የጠየቀኝን ልንገራ። እሳቸው ጀሃነም ውስጥ ናቸው ወይንስ ጀነት ናቸው ነው የተጠየቀው። በእሳቸው ስላምኑ ሰዎች አይደለም። የውመል ቂያማ አኪራ ሄደ። አኪራ ማለት ዊች ሚንስ ከሞትክ በኋላ የውመል ቂያማ ስትሄድ ሁሉም ሰው የጀነት የጀሃነም አለ በእስልምና ማለት ነው። ቅድም ምን ብለህ ነው የመለስከው ወዳጄ? ሙሐመድን በእኛ ማለት ነው ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን የጀነት ናቸው የጀሃነም ብለህ ስጠይቀኝ ኦልሬዲ እርሶው ናቸው በእርሶው ማለት ነው። እቺ አላህ ወደ እኔው መለስክ በአክብሮት። ምኑ ነው ወደ አንተ የምመልስ? አንተ እርሶ ስትለኝ እሳቸውና እርሶ እኮ ይለያል። ሉክ ነቢዩላህ ሙሐመድን ነው የማወራልህ። ነቢዩ በጀነት ናቸው በጀሃነም ናቸው ወይንስ በመቃብር ናቸው? የአላህ መልእክተኛ ወዳጄ የተጠየቀው የአላህ መልእክተኛ ጀነት ውስጥ ናቸው ጀሃነም ውስጥ ናቸው ወይንስ ወደፊት ነው የሚገቡት? ኦፍኮርስ ጀሃነም እና ጀነት የምትገባው እኮ የውመል ቂያማ ነው። ግን ወደ አኪራ ስትሄድ የጀነት ሆንክ የጀሃነም ሆንክ እሱን ታውቀዋለህ መቃብር ውስጥ እያለ። ገብቶሃል አይደለ? አላውቅም። ኦኬ በእኛ እንደዛ ነው የምናምነው። ገብቶሃል? ግን የጀነቱን አንተ ግን በመልካም ስራ ገብቻለሁ ብለህ ነበር እገባለሁ ብለህ ስትናገር ነበር። ኦፍኮርስ መልካም ስራ ከሰራው ነው እንዳንተ እኔ ሌላ ሃይማኖት ምናምን መንቀፍ አልፈልግም። የሆነ ሙስሊም ስለሆንኩ ብቻ ጀነት አልገባም። ኦፍኮርስ አጻይት የምሰራ ከሆነ አላህ ይቀጣኛል። ሚፍታ ቆይ አንዴ እሺ፣ ሚዩት አድርገውና ጠብቀን። ጎበናም ሚዩት አድርጎታል። ቴንክ ዩ ሚፍታ፣ ሚዩት አድርግና ጠብቀን። ለአንተም ጠብቀን አንዴ
ለአንተም ለኦርቶዶክሱም ወንድም ለሁለታችሁም አታውቁም። የቱንም ያህል ዘመን የቱንም ያህል ስራ ብትሰሩ እንኳን በስራ መንግስተ ሰማያት እንገባለን ብላችኋል። ከእናንተ በፊት የነበሩ መነኮሳትም ይሁን ባህታውያን የተባሉት በኦርቶዶክሳውያን አቅጣጫ እነሱም እርግጠኞች አይደሉም። መሐመድም እርግጠኛ አለመሆኑን አንተ እርግጠኛ ነው ገብቷል ብለሃል። እርግጠኛ እንዳልሆነና እንዳልገባ ደግሞ ጎበና ነገረን። አሁን ዛሬውኑ እርግጠኛ የምትሆኑበትን እውነት ኤፍዬ ይንገራችሁ። አንድ 5 ደቂቃ 10 ደቂቃ ወስደን ከዛ በኋላ ጥያቄ እንቀበላቸዋለን። ወንድምነት ዛሬውኑ እርግጠኛ የሚሆኑበትን እውነት። እሺ ኤርሚዬ ታንኪዩ። እንደዛ ደቂቃ አልወስድም። እኔ በ2-3 ደቂቃ ውስጥ ለመናገር ሞክራለሁ። ምንድነው ቅድም ጠይቀናችሁ ሁለታችሁንም እንደዛ አሁን ብትሞቱ ትሄዳላችሁ፣ ሁለታችሁም አታውቁም። ቀጥሎ የጠየቅናችሁ ጥያቄ አንድ ነው። ይህን ካዲያ እናንተ ራሱ ወደማታውቁበት ቦታ እየሄዳችሁ እንዴት ወደ እናንተ ጋር እኛን ኢንቫይት ታደርጋላችሁ? ወይስ አብራችሁ እድል እንሞክር እያላችሁ ነው ወይ ብዬ ነበር። እኛ ግን በክርስቶስ ኢየሱስ አምነን ሄዳንን ወንጌላውያን አሁን ብንሞት ወዴት እንደምንሄድ እናውቃለን። ያወቅነው ደግሞ ገምተን አይደለም፣ የእግዚአብሔር ቃል እውነት ስለነገረን ነው። መጽሐፍ ቅዱስ በተደጋጋሚ ይህን ነገር ይነግረናል። ለምሳሌ ዮሐንስ 5:24 ላይ ምን አለ? እውነት እውነት እላችኋለሁ ቃሌን የሚሰማኝ የላከኝንም የሚያምን የዘላለም ሕይወት አለው አለ። ኢየሱስ ነው ይህን የሚለው። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም አለ። ምን አለ? ከሞት ወደ ሕይወት ተሻገረ። በኢየሱስ ያመነ። እሺ በሞት ነበርን፣ በኢየሱስ ስናምን ከሞት ወደ ሕይወት ተሻገረን። እሺ ወደ ፍርድ አይመጣም አለ። ገና ወደ ፍርድም አንመጣም፣ አንጠየቅም። እናንተ ተደርድራችሁ ፍርዳችሁን እየጠጣችሁ ወደ ዘላለም እሳት ስትወርዱ፣ በነገራችን ላይ ገሃነም እሳት የተሰራው ለሰው ልጆች አይደለም፣ ለሰይጣን ነው። ለዛ ነው በመጨረሻው ሰዓት ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ሂዱ የሚላቸው። ስለዚህ እናንተ ጌታ ኢየሱስን ባለማመናችሁና እሱን ባለመቀበላችሁ ምክንያት ወደ ዘላለም ሞት፣ ወደ ዘላለም ጥፋት ትሄዳላችሁ። እኛን ግን ኢየሱስ ምን አለን? በእኔ የምታምኑ አለን ከሞት ወደ ሕይወት ተሻግራችኋል አለ። እሱ ብቻ ቢሆን በቂ ነበር። እንደዛ አይደለም ያለው። ወደ ፍርድ ጨርሶ ደግሞ አትመጡም አለ። ይህን ያለ ራሱ ጌታ ኢየሱስ ነው። ኦኬ ልጅን አይቶ በእርሱ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ። ማን ነው ያለው? ይሄን ኢየሱስ። ዮሐንስ 6:40 ላይ ኦኬ። በኢየሱስ ክርስቶስ ስላመንን የዘላለም ሕይወት አለን፣ በመጨረሻው ቀን ደግሞ እንደሚያስነሳን ነግሮናል። ስለዚህ እኛ የዘላለም ሕይወት አለን። አሁን ብንሞት ወዴት እንደምንሄድ እናውቃለን። ወደ ዘላለም ተስፋና ርስታችን ነው የምንሄደው። ምንለው እንዳልኩት ቅድም ገምተን አይደለም፣ ወይም ደግሞ የጎረምሳ ፉከራ አይደለም። መጽሐፍ ቅዱስ አረጋግጦልናል። ይሄንን መጽሐፍ ቅዱስ ኦብቪየስ እናንተ ጌታ ኢየሱስን ስላልተቀበላችሁ መንፈስ ቅዱስ በውስጣችሁ የለም፣ ያም አይመሰክር። መጽሐፍ ቅዱስ በነገራችን ላይ ለእኛ ያ መንፈስ ከመንፈሳችን ጋር ይመሰክርልናል ይላል ለዚህ እውነት። ስለዚህ መንፈስ ቅዱስ ራሱ ምስክራችን ነው፣ ለመንፈሳችን ይመሰክርልናል። መጽሐፍ ቅዱስ ይህንን በግልጥ ይናገራል። ምን ይላል? ኤፌሶን 2:8 ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ ጸጋው በእምነት አድኗችኋልና። ጸጋው በእምነት ያድናችኋል አይደለም፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። ከኛ አይደለም። ጸጋው በእምነት ምን አለን? ያድነናል። አድኗችኋል። ኦኬ ጸጋው በእምነት አድኖናል። ኦልሬዲ ድነናል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። ከኛ ምን አስተዋጽኦ አለ? የለም። ቅድም ስትጠይቁ እናንተ ምን አላችሁ? አይ በየትኛው ስራ ያልክ ዳንዬ፣ አሳዝነኛል። ሆነስትሊ ስፒኪንግ እንደሱ ስትል ሚፍም ማለት ነው። በየትኛው ስራ ኔ ስራዬ ጥሩ ስላልሆነ መንግስተ ሰማይ አልገባም አላችሁ። ኦኬ ሐዋርያው ምን እየነገረን ነው እዚህ ጋር? ምን አለ? ጸጋው በእምነት አድኗችኋል። ስራችሁ አዳናችሁ አይደለም፣ ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የዘላለም ሕይወት ምንድን ነው? የእግዚአብሔር ስጦታ ነው። አንተ የምትቀበለው ነው እንጂ አንተ የምትሰራው አይደለም። የዘላለም ሕይወት ኦኬ የምትቀበለው ነው፣ የእግዚአብሔር ስጦታ ነው አለ። አንተ የምትቀበለው ነው። የእግዚአብሔር ስጦታ ምንድን ነው? እንግዲህ የእግዚአብሔር ስጦታ ምን እንደሆነ ስጠቀልል ሀሳቤን አሳያቸዋለሁ። ዮሐንስ 3 ላይ ሄጄ ማለት ነው። ሰው ከዛ በኋላ ምን ይላል? የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ካለ በኋላ ማንም እንዳይመካ ከስራ አይደለም አለ። አየህ፣ ማንም እንዳይመካ ምን አይደለም? ከስራ አይደለም። ዳንዬ ሚፍ ስራ አይደለም። ስራዬ መጥፎ ነው። የዘላለም ሕይወት ኦፍኮርስ አትገቡም። የዘላለም ሕይወትን አትገቡም። የዘላለምን ሕይወት ልታዩ አትችሉም። ለምን አታዩም? ጌታ ኢየሱስን የሕይወታችሁ አዳኝና ጌታ አድርጋችሁ አልተቀበላችሁም። እሱም ብትቀበሉ ምንድን ነው የሚሆነው? ያን ነፃ ስጦታ ታገኛላችሁ። የዘላለም ሕይወት እናንተ እርን የምታደርጉት አይደለም፣ የሚሰጣችሁ ነው። ትቀበሉታላችሁ። መልካም ስራስ ከዛ በኋላማ
እኔ እውነተኛውን ግንድ ነኝ አለ ኢየሱስ። ከኔ ጋር ብትጣበቁ ማፍራት አላችሁ አለ። አየህ፣ ከእውነተኛውን ግንድ ጋር ስትጣበቅ ፍሬ የምታፈራበት አቅም ታገኛለህ ይዛኔ ማለት ነው። ዓለማዊ ምኞት፣ ኃጢአትና ዓለማዊ ምኞትን የሚያስክድ ጸጋ እኮ ነው የሚለው። ይሄን ጸጋ ኢየሱስ ስታምኑ የምትቀበሉት ጸጋ ሚያድን ብቻ እኮ አይደለም፣ ከዳናችሁ በኋላም ኃጢአት ላይ አቅም እንድታገኙ ማለት ነው። ከክፉ መሻቱ ጋር ሰቀሉት እንደሚል ኦኬ፣ ኃጢአትን እምቢ የምትሉበትን በኃጢአት ላይ ስልጣን የምታገኙበትን ኃይል የምታገኙበትን ሁሉ አቅም የሚሰጣችሁ ነው። ይሄ የሚያድነው ጸጋ። አሁን በእናንተ በራሳችሁ መቀደስ አትችሉም። በራሳችሁ ኃጢአትን አለማድረግ አትችሉም። ለምን? ያ የሚረዳው ጸጋ የላችሁማ። ኦኬ፣ እናንተ ስቲል ከህግ በታች ናችሁ፣ ከጸጋ በታች አይደላችሁም። ያን ጸጋ ግን ዛሬ በእምነት ብትቀበሉ ግን በኃጢአት ላይ እምቢ ማለት የምትችሉበትን አቅም ትቀበላላችሁ። ከዛስ መንፈስ ቅዱስ ደግሞ ከመንፈሳችሁ ጋር ይመሰክርላችኋል የዘላለም ህይወት እንዳገኝ። በጣም መወዳቸውን ሁለት የመጽሐፍ ቅዱስ ጥቅስ ጠቅሼ እንድጠቀልል አንተ ገነት እንደምትገባ እርግጠኛ ነህ ማለት ነው? ቆይ ከእርግጠኝነት በላይ በነገራችን ላይ አሁን እኔ ጥያቄ በኋላ ነው ማፊ ጥያቄ በኋላ ነው። ሁለቱን ጥቅስ ያብሉና ጥያቄ ይቀበላችኋል። ሁለቱን ጥቅስ መወዳቸውን ጥቅሶች ላንብር። ሰው ሚፍ መሀል ላይ ስለገባ እሱን ልመልስለት። አሁን እርግጠኛ ነው ያለ። በነገራችን ላይ እያንዳንዱ የወንጌል አማኝ እያንዳንዱ በሎካል ስማችን ጴንጤ አሁን እኔ ገስት ላይ ቁጭ ብዬ ከእናንተ ጋር ማውራቴን እርግጠኛ ከመሆነው በላይ አሁን በሞት ቀጥታ ወደ እግዚአብሔር መንግስት እንደምገባ እርግጠኛ ነኝ። እርግጠኝነቴ ገደብ አልባ ነው፣ ወሰን አልባ ነው። እንዳልኩት አሁን ከእናንተ ጋር እዚህ ቁጭ ብዬ እያወራው እንዳለ እርግጠኛ ከመሆነው በላይ እርግጠኛ ነኝ። ለምን ካልከኝ መጽሐፉ የእግዚአብሔር ቃል ነግሮኛል፣ መንፈስ ቅዱስ ደግሞ ከመንፈሴ ጋር ይመሰክርልኛል። መወዳቸውን ጥቅሶች ሁለት ላንብብ ብያለሁ። እንደዚህ የሚል ቃል ነው። እሺ ሮሜ 3:21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ይልና ያለ ሕግ ተገልጧል። የእግዚአብሔር ጽድቅ ኦኬ፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ተገልጧል አለ። ያለ ሕግ ነው የተገለጠው። ያ የእግዚአብሔር ጽድቅ ደግሞ እንዴት ነው የሚገኘው? በክርስቶስ ኢየሱስ በማመን ነው የሚገኘው አለ። ከዛስ ልዩነት የለምና አለና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና አለ። ሁሉ ኃጢአትን ሰርተዋል። ኦኬ፣ ሁሉ ማለት ማን ነው? ከዚህ የሚተርፋለ? የለም። ሁሉ ማለት ሁሉ ነው። የሰው ልጆች ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ማፊ ኃጢአት ሰርተዋል? አዎ። ዳንኤል ኃጢአት ሰርተዋል? አዎ። እናንተ ብቻ ሁለታችሁ ናችሁ? አይደለም። ኤፍሬምስ፣ ኤርሚያስስ? ኦፍኮርስ ሁላችንም፣ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ታዲያ ከሚፍና ከዳኒ ምንለየው እኛ በምንድን ነው? እኛም ኃጢአት ከሰራን እነሱም ኃጢአተኞች ከሆኑ በምን ተለየንና ነው እኛ የዘላለም ሕይወት እናገኛለን ምንለው? ሁላችንም ኃጢአተኞች ነና። እንደዚህ ይላል፣ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ካለ በኋላ በክርስቶስ ኢየሱስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አየ፣ አሁን ልዩነት መጣ በእኛና በእናንተ መካከል። ለምን? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አየ፣ በክርስቶስ በኩል ነው የእኛ ጽድቃችን፣ በክርስቶስ ኢየሱስ በኩል በሆነው ቤዛነት በኩል ነው። በማርያም በኩል አይደለም። ቤዛነቱ የሆነው በክርስቶስ ኢየሱስ በኩል ነው። ይህን እያለ ያለው ሐዋርያው ቅዱስ ጳውሎስ ነው፣ ኤፍሬም ባለ ጊዜ አይደለም። በኢየሱስ ክርስቶስ በሆነው ቤዛነት በኩል፣ በማርያም ቤዛነት በኩል ኖ፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ይጸድቃሉ። ከዛስ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱን ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክት ወዴት ነው አለ? እርሱ ቀርቷል። በየትኛው ሕግ ነው? በስራ ሕግ ነው? ኧረ አይደለም። በእምነት ሕግ ነው እንጂ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና። ሃሌሉያ! የዳነው እኛ በዚህ እውነት ነው። ይሄ የሐዋርያው የቅዱስ ጳውሎስ መልእክት ነው። ሁለት አይደል ያልኩት? አንድ ጨምራለሁ ማለት ነው። አንደኛ ዮሐንስ ላይ 5:10 ላይ እንደዚህ ይላል፣ በእግዚአብሔር ልጅ ልብ ብለህ ስማኝ፣ ይሄንን በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን
እግዚአብሔር ስለ ልጁ የመሰከረውን ምስክርነት ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለም ሕይወት እንደሰጠን እግዚአብሔር የዘላለም ሕይወት እንደሚሰጠን አይደለም፣ እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። እግዚአብሔር የዘላለም ሕይወት ሰጥቶናል። ይሄ የዘላለም ሕይወት ያለው በልጁ ነው። እሺ ከዛስ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። አሁን ልዩነታችን እኛና እናንተ ልዩነታችሁ ይሄ ነው። ይሄን ብዬ ነው የምጨርሰው። እኛ ልጁ አለን፣ ስለዚህ ሕይወት አለን። እናንተስ? እናንተ ልጁ ስለሌላችሁ ሕይወት የላችሁ። ለዛ ነው መሄጃችሁን እርግጠኛ ማትሆኑት። ስለዚህ ወደ ማታውቁት ቦታ ከምትጠሩን እኛ እርግጠኛ ወደ ሆንበት ወደ ዘላለም መንግስት እንጠራቸዋለን። ዛሬ በዚህ ምሽት ጌታ ኢየሱስን የሕይወታችሁ አዳኝና ጌታ አድርጋችሁ ተቀበሉና ከዘላለም ሞት፣ ከዘላለም ፍርድ፣ ከጨለማ እስራት፣ ከሰይጣን ቀንበር አምልጡ። ተባረኩ። ኦኬ ኤፍሬም ቴንክ ዩ ቬሪ ማች። አንተ ጥሩ ነው ያልከው፣ ሪስፔክት ነው ማድረግ የመሰለህን አልክ አንተ። እኔ ደግሞ ጥያቄ እዚህ ጋር ቤቱን ወንድሜ እንደ ቤቱን እኮ አንተ መሰልክ የሚመራው ቤቱን እኔ የምመራው። ኧረ በእናትህ አንተ፣ ኧረ ፕሊዝ እኔ ሰውን እያከበርኩ ነው። ሚዩት አድርገው። በጣም ተንቀሸቀሽክ አንተ እንዴ። እኔ እኮ ቤቱን የምመራው ወንድሜን ቴንኪው እንኳን ሳልን አንተው ማይክ ከፍተህ ወዲያውኑ ቤቱን አንተ መሰለኝ የምትመራው። እና ከኦርቶዶክስ ወንድም ተማር። ቢያንስ ዳኒ ሚዩት አድርጎ እንደተቀመጠው እንሰጣቸዋለን። ጠይቃለህ ብያለሁ። ሚዩት አድርገው እኮ አልኩህ። ይሄ ሰው በጣም ትዕቢተኛ ነው ማለት ነው። ወንድሞቼ እናቶች፣ የትናንትናው ማነው ሊቀ ሊቃውንት ቀለም ወርቅ ሆነብኝ። ሚዩት አድርገው። ሰው ቤት ሲገባ እኔ ነኝ ቤቱን የምመራው፣ እኔ ነኝ ያገባው። ስለዚህ ትጠይቃለህ ብለናል። ወንድሜን ቴንኪው ልበለው። ታብና ኮፒ ሊንክ ሼር እንዲያደርጉት ማስታወቂያ ልናገር። እሺ ወንድሜ፣ ለሌላ አይደለም። እሺ ወገኖች፣ ታብና ኮፒ ሊንክ ሼር አድርጉት። ተባረኩ። ወንድሜ ኤፍዬ ተባረክ። እውነቱ እንግዲህ ይሄ ነው። ወደ ኦርቶዶክስ ብጠሩን ወንድማችን ዳኒ እንደነገረን ብቻ ሳይሆን ድፍን ኦርቶዶክሳውያን እርግጠኞች አይደሉም፣ የዘላለም ሕይወት የላቸውም። ለሁለቱም ለእስላሙም ለኦርቶዶክሱም ወንጌል የምንሰብከው በዚህ ምክንያት ነው። ሁለቱንም ደግሞ እግዚአብሔርን ያገጣጠመው እዚህ ማለት ነው። እስከዛሬ ድረስ ብዙ ስንናገር ነበር። እስላሙም ወንድም መጣ፣ መንግስተ ሰማያት የምገባው በስራዬ ነው አለ እና መሐመድስ መንግስተ ሰማያት ገብተዋል ቤት ስለው አዎ አለ። መጣና ኡስታዝ ደግሞ አልገባም፣ ገባ ብሎ የሚል የለም፣ በቂያማ ቀን የሚታወቀው ነው ብሎ የሚለው አለ። ኦኬ። በኦርቶዶክስም ሃይማኖት ዳንኤልም አልገባም ነው ያለው፣ አላውቀውም በስራዬ ነው የምገባው ነው ያለው። ስለዚህ ምንድነው ማለት ነው? ኦርቶዶክሳውያንም ሆነ ሙስሊሞች ወደ እነሱ ሲጠሯችሁ ወንድሞችና እህቶች እርግጠኛ ወደማትሆኑበት፣ እነሱም እርግጠኛ ወዳልሆኑበት፣ እነሱም ይዳኑ ይትረፉ ይግቡ አይግቡ ወደማያውቁበት በድንግዝግዝ በጨለማ በሚሄዱበት መንገድ ነው የሚጠሩን ማለት ነው። እኛ ግን ኑ ብለን ስንል ቅድም በወንድሜ በኤፍዬ በኩል የተሰበከው የወንጌል እውነት ጌታችን ኢየሱስ ክርስቶስን አምላካችንን እግዚአብሔር አብ ወልድ መንፈስ ቅዱስን ለዚህ ምድር ሕይወት ብቻ ሳይሆን ለዘላለሙም ሕይወት ነው የምናምነው። ቅድም እንዳለ በዮሐንስ 5 ላይ እንደተናገረው በቃ ወደ እኔ የሚመጣ ሕይወት ይሆንለታል ነው ብሎ ያለው እና ይህን ነው የምንተውላችሁ። መወሰን የእናንተ ፈንታ ነው። ሌሎችም ካላችሁ እዚህ ውስጥ መወሰን የእናንተ ፈንታ ነው። ግን የእስልምና መንገድ ይሄ ነው ማለት ነው። እርግጠኛ ወደማትሆኑበት እርግጠኛ አትሆኑም። በእስልምና ሃይማኖት የቱንም ያህል ኑር መንግስተ ሰማያት እገባለሁ ብለህ እርግጠኛ አያደርግህም፣ አትሆንም። ትምህርቱ የተሳሳተ ትምህርት ስለሆነ በኦርቶዶክስም ሃይማኖት የቱንም ያህል ቁረቡ፣ አቆርቡ፣ ፍታት፣ ተፈቱ፣ ተጠመቁ፣ ተጠማመቁ፣ ምንም የምታደርጉት ነገር አድርጉ መንግስተ ሰማያትን መግባትን እርግጠኛ አትሆኑም። በኢትዮጵያ ኦርቶዶክስ ቤተክርስቲያንም ትምህርት ለምን? ትምህርቱ የተሳሳተ ትምህርት ስለሆነ ማለት ነው። የጸጋ ወንጌል የመዳን ወንጌል ስለማይሰበክ ማለት ነው። ለዚህ ነው ሁለቱም ተመሳሳይ ናቸው። በሃይማኖት ኦርቶዶክስና ሙስሊም የተለያዩ ናቸው። ግን አንድ የሚያደርጋቸው ሁለቱም ስራ መንግስተ ሰማያት እንገባለን ብለው የሚሉት በማን ነው? አሕዛቡም ክርስቲያንም ነው ብሎ የሚለው መንግስተ ሰማያት እንገባለን ብለው የሚሉት በምንድን ነው? በስራቸው ነው። ያኛውም በአላህ አይታመንም። አላህንም ቢያምነው የዘላለም ሕይወት አይሰጠው፣ ለማንም ሰጥቶ አያውቅም። አላህ በመጽሐፍታቸውም ላይ እንዲህ አይነት የተስፋ ቃል አይሰጥም። ለዚህ ነው መሐመድም የአላህ ባሪያ ነው የተባለው እርግጠኛ አይደለም። በኋላ ኡስታዝዬ ይናገርበታል። ዳንኤልም ምንም በስላሴ አምናለሁ ብሎ ቢል በስላሴ እርግጠኛ አልሆነም። በራሱ ስራ ነው እርግጠኛ መሆን የሚፈልገው። ከሱ ደግሞ ምንም ስራ የለውም። ለዚህ ነው ወደ ሞት መንገድ እየሄዳችሁ ያላችሁት። ሁለታችሁም ወደ እግዚአብሔር መንግስት እንድትመጡ ጥሪ እናደርግላችኋለን። ተባረኩ። ኦኬ። ማፊ ጥያቄ ጠይቅና ኤፍሬምን፣ ዳኒም ካለ ጥያቄ ጠይቅና ከዛ ጎበናም ደግሞ ያወራል። አሁን መቀጠል ትችላለን ማፊ። ቴንክ ዩ። እኔ አሁን ላልከው ነገር ወደ እኔ የጀነት መሆኔን እርግጠኛ በምን እንደማልሆን ታውቃለህ አንተ። በሃይማኖት
ኦኬ ስትሬት ዌይ የጀነት ነህ which is ገነት የምትሉት ማለት ነው። አንተ ሰውን እዚህ ጋር እየበደልክ ብዙ ስራ እየሰራ ኃጢአት እየሰራ ወይ የሆነ ሰውን ገለ ይሆናል፣ ገንዘብ ሰርቀ ይሆናል። ሁሉን ነገር እዚህ ጋር በቃ ነገ የገነት መሆንህን እርግጠኛ ስለሆንክ የፈለግከውን የማድረግ መብት እንዳለ አይነት ነገር ነው የሚሰማኝ። እኔ ግን በሃይማኖቴ ሙሐመድ የሚጠራኝ ምንድን ነው ሰለላሁ ዐለይሂ ወሰለም ወደ ጥሩ መንገድ ነው የሚጠራኝ። እዚህ ጋር አሁን ፖይንቱ ማኒፕሌት ማድረግ አይደለም። እዚህ ጋር የሚያዳምጡን ሰዎች አሉ አይደል? ሰውን ማጭበርበር አያስፈልግም። ክሪሊ እኔ ማለት የፈለግኩትኝ እኔ ላኢላሃ ኢለላህ ሙሐመድ ረሱሉላህ ብዬ ካመንኩ አላህ እንደሆነ ሙሐመድ የአላህ መልእክተኛ እንደሆኑ ሰለላሁ ዐለይሂ ወሰለም ካመንኩ ኦፍኮርስ የጀነት ነኝ። ያ ማለት ግን አንተ ክርስቲያን ነህ፣ አንተን ከበደልኩ እኔ ሮጬ ኖ አንተ ሙስሊም ነህ ና በእኔ ስላመንክ ጀነት ትገባለህ አይለኝም አላህ። ኤፍሬምን ለምን በደልከው ነው የሚለኝ። ጎበናን ለምን በደልከው፣ እንዳልክን ለምን እንዲያረከው ብሎ ይጠይቀኛል። ልክ እዚህ አሁን ስንኖር ምድር ላይ የሆነ ነገር ስታጠፋ ፍርድ ቤት እንደምትጠየቁላ እንደዛ ነው ሃይማኖቴ። ዊች ሚንስ አንተ ገነት መግባት የምትችለው የሆነ ሙስሊም ብቻ ስለሆንክ አይደለም። ይሄ በጣም የሆነ የሚያምር ነገር አለው። አንደርስታንድ የምታረግ ከሆነ ገብተዋል። እዚህ ጋር ሄደ አንተ የሆነ ሰውን እየበደልክ እዚህ ጋር ሰውን እየገደልክ ገንዘብን እየወሰድክ ከሰው የፈለግከውን እያረክ የጀነት ነኝ ብለህ ካመንክማ ኦፍኮርስ ይሄ ማጭበርበር ነው። አንደኛ። ሁለተኛ ራስህን አሳምነ ራስህን እየዋሸህ ነው። የሆነ አንተን የሆነ ተከታዮችንም እየዋሻሃቸው ነው። አላህ ምንድን ነው የሚለን እዚህ ጋር? ዝሙት አትስራ፣ እንዲህ አታርግ፣ ሰውን አትበድል፣ ይህ ክርስቲያን ነው ብለህ አትጥላው፣ አትግደለው፣ ራስ ላይ ወንጀል ራስን አታጥፋ፣ ከምር እንዳትጠጣዎች ይህን አታርግ ብሎ ልንገራ። አንተ አወራ፣ እኔም ላውራ። የመጨረሻ ነው ማወራለሁ። አንተ እዚህ ጋር የራስህን እዚህ ጋር ሲደመር የመጣንበት ዓላማ እድል እኮ ይሰጣል። ማፊ እድል እኮ ይሰጣል። ለምን እንደዛ አቁም ስትባል ሆስት አቁም ካለ ታቆምና ከዛ በኋላ የምትናገረው ነገር ካለ ደግሞ እየተከለከልክ አይደለም አይደል? ታውራለህ። እሺ ሶሪ ኤፍሬም። እሺ ለሆስት አቁም ካለ አንድ ነገር ኤርምዬ ግን እዚህ ጋር የተናገረው ነገር ምንድነው? እንደፈለግ ሆነህ እያለ እንደፈለግ ሆነህ ትገባለህ የሚል መንግስተ ሰማይ ሲል እኛ እንደዛ ቅድም የነገርኩን ነገር ያልሰማኸው አለ ሚፍዬ። ምን አልኩ መሰለ? ጸጋው በእምነት አድኗቸዋል ያለው ያ ጸጋ አለ አይደለ? እሱም ደግሞ ቲቶ 2 ላይ ምን ይላል መሰለ? ቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ይህም ጸጋ ይልና ኃጢአተኝነትና ዓለማዊ ምኞትን ክደን ይላል። የተባረከው ተስፋችን እሱም ታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። አየህ፣ ያ የተቀበልከው ጸጋ የሚያድን ብቻ አይደለም። ኦኬ፣ በቅድስና እንድትመላለስ እግዚአብሔርን በመምሰል ህይወት እንድትመላለስ ኃጢአትንና ዓለማዊ ምኞትን የሚያስክድህም ጭምር ነው፣ አቅም የምታገኝበትም ነው። ስለዚህ ጌታ ኢየሱስን ስታምን ከሚሆንልህ ነገሮች ውስጥ ዋና ዋና ነገሮች ውስጥ መዳን ብቻ አይደለም፣ ቀጥሎ ኃጢአትና ዓለማዊ ምኞት ላይ አቅም ታገኛለህ፣ እምቢ የምትልበት ማለት ነው። ስለዚህ ቅድም እንዳልከው አንተ እያጭበረበርክ እያምታታ እየዘሞት ካትኖርም ማለት ነው። ለምን? ጸጋው ያግዝሃል። አሁን አንተ ልሁን ብትል አትችልም፣ ጸጋው ስለሌለ ጌታ ኢየሱስ በህይወት ስለሌለ ያን አቅም አልተቀበልክም፣ ልትቀበልም አትችልም እሱን ሳትቀበል። እሺ ኤፍሬም፣ እኔ ደግሞ እዚህ ጋር አንተ ኡስታዝዬ ምንድነው ያለው ወንድማችን ማፊ? አላህ ገነት እንድትገቡ መልካም ስራ ስሩ ብሏል፣ ሰውን አትጥሉ ብሏል ብሎ ይላል። አይ ቲንክ በቁርአን ላይ ነው አይደለ? እንደውም ክርስቲያኖችንና አይሁድን የገደለ ሁሉ መንግስተ ሰማያት እንደሚገባ ይናገራል። ኡስታዝዬ ይቀጥል። መልካም ስራ ነው እሱ ራሱ። ማፊ ቆይ አንድ ነገር ልጠይቅህና አንተ መልካም ስራ የሰራ ቀን እርሻ ያረስ ቀን ነው የአባቴ ልጅ ተብለህ የምትጠራ ወይንስ አንድን ነገር አልሰራም ባልክበት ወይንም የሆነ ነገር ብታጠፋ በዛው ቅጽበት ከዛሬ ጀምሮ አንተ ልጅ አይደለም ይልሃል አባትህ?
እንካ ልንገር እኔ ጎበና እኔ ማለት የፈለግኩትኝ አዎ አይደለም ብቻ ነው። መልካም የሰራ ቀን የአባቴ ልጅ ተብለ መጥፎ የሰራ ቀን ክፉ ነው የምትባለው ለአባትህ። እኔ አሁን ከኤፍሬም ጋር እንደማወራው አውራኝ ፕሊዝ። ምክንያቱም ምን እንደሆነ ታውቃለህ፣ እኛ የሆነ አንደርስታንድ ልንደራረግ ነው የምናወራው እንጂ እዚህ ጋር የሆነ የአንተ መንገድ ከኔ የተሻለ ነው ምናምን ልባባል አይደለም። ክሊሊ አንደርስታንድ እንደራረግ ጎበና። እኔ ማውራት የፈለግኩትኝ ምንድን ነው፣ ፈርስት ኦፍ ኦል እኔ ለጥያቄ ነው የመጣሁትኝ። ስለ እኔ ስጠይቀኝ፣ ስለ ሃይማኖቴ ደግሞ ስጠይቀኝ እየመለስኩልህ ነው። እኔ እንዲህ የሆነ አንተ እንዲህ አድርጋል እገሌ እንዲህ አድርጓል እንደዛ አይደለም። እኔ ማለት አሁን የጠየቅኩህ ጥያቄ ምንድን ነው? አንተ የጠየቀን አስተውለሃል? ከጅምሩም አልገባኝም። ምክንያቱም ካልገባ ምን ማለት ነው ተብሎ እኮ ነው የሚጠየቀው። አስረዳኝ እኮ። አንተ የሃይማኖት አባት ከሆንክ ወይ ደግሞ አንድ በቃ ጥሩ የሆነ ፖዚቲቭሊ የምታስብ አይነት ሰው ከሆንክ እንዲህ አይነት ጥያቄ አይደለም። ክሊር አድርገህ የምትጠይቀኝን ክሊር አድርገህ ጠይቀኝ። ሚፍታ ጨመርኩልህና አንተ መልካም ስራ የሰራህ ቀን ነው የአባቴ ልጅ ተብለህ የምትጠራው ልጅ በመወለድ ነው የአባቴ ልጅ ተብለህ የምትጠራው። በሃይማኖቴ ሉክ ሁሌም አንተም እኔም ጎበናም ኤፍሬምም የዳንኤል እንዳልክ ሁኤቨር እኛ አንድ ፈጣሪ ነው። እኛ ክርስቲያኖች ነን ወንድሜ፣ እኛ ክርስቲያኖች ነን። የራስህ ነው ተናግረህ። እኔ ግን እንዴት እንደማምን ታውቃለህ? ሁላችንንም አላህ ነው የፈጠረን። እኛ አላህ ይባላል ይፈጥረንም አላህ ነው። ማይክ ያዝልኝና ወደሱ ነው ስንሞት። በጣም ጥሩ ማይክ ያዝልኝና እችን ሐዲስ ላንብብልህ። ኦኬ። ነብዩ እንዲህ አሉ፣ አንድን ሰው ሰላቱል ጀናዛ ሰገዱበት። ከአንሳር ጎሳ የሆነ ህፃን ልጅ ወይንም ከመዲና የሆኑ ልጆችን ሰላቱል ጀናዛ ሰገደበትና የፊታት ጸሎት ማለት ነው ለእናንተ በሚገባው። አይሻ እንዲህ አለቻቸው፣ የአላህ መልክተኛ ሆይ ይህ ከጀነት ወፎች የሆነ ልጅ ምንም ኃጢአት ያልሰራበት ወይንም አንድ ሰው ኃጢአት የሚሰራበትን ዕድሜ ያልደረሰ ልጅ ደስታ አለው አለቻቸው። ነቢዩ ደግሞ አይሻ ሆይ ነገሩ ሌላ ሊሆን ይችላል። ምክንያቱም አላህ ለጀነት የተመቹትን ገና በአባታቸው ወገብ ሳሉ ፈጥሯል። ወደ ጀሃነም የሚገቡትንም ፈጠረ በአባታቸው የት እንደሚሄድ ያላወቁት ነብዩ ሰግደውበት ይሄ ልጅ ጀነት ይገባል ጀሃነም ይገባል አላውቅም ብሎ ያሉትን አንተ ደግሞ በመልካም ስራ ጸድቃለሁ ስትል መልካም ስራ የሰራህ ቀን ነው የአባቴ ልጅ ተብለህ የምትጠራው ብዬ ሲጠይቅ ያለ ምክንያት አይደለም። ሁለተኛው ሐዲስ ደግሞ አላህ ሰውን ገና ሲፈጥር ገና በእናቱ ማህፀን እያለ የ120 ቀን ወይንም የ4 ወር ህፃን ሲሆን ምንድነው ፊቴሱ መልአክ ይላክበትና በሆነ ነገር 4 ነገሮችን ይጽፍበታል ይላል ሐዲሱ። ቢከትብ ርዝቂሂ ወዐመሊሂ ወአጀሊሂ ወሸቂዩን አው ሰዒዳ። ቢከትብ ርዝቂሂ በምድር ላይ የሚመገባቸውን ሲሳዮችንም ገና በ120 ቀኑ ይጻፍበታል አለ። ከዛ ውጭ መብላት አይችልም ብሎ። ወአጀሊሂ መቼ እንደሚሞት በዛን ቀን ይጻፍበታል አለ። ወሸቂዩን አው ሰዒዳ የተከፋ የገሃነም ሰውና ደስተኛ የጀነት ሰው መሆኑንም በዛ ቀን ይጻፍበታል አለ። አንተ ከነኛዎቹ መካከል የትኛ ጎራ ውስጥ ነው ያለኸው? ለገሃነም ከተፈጠሩት ነህ? ለጀነት ከተፈጠሩት ነህ? የሆነ ድርጅት ሄደህ ስራ ለመቀጠር ትሰራና ተቀጠርክ፣ ስራ ጀመርክ። ስራን ከጀመርክ በኋላ ይሄ ድርጅት ሊከፍልኝም ይችላል ላይከፍልኝም ይችላል፣ ግን ግዳጄ ስራውን መስራት ነው ብለህ አምነህበት ትገባበታለህ። እኔ የማምነው እስልምና ማለት ነው ቀጥተኛው መንገድ ነው ለሁሉም የሰው ልጆች ማለት ነው። ቀጥተኛው መንገድ ነው። ነቢዩም ሲጣሩ የነበሩት ወደ ቀጥተኛው ነው። ለአረቡ አይደለም፣ ለጥቁሩ፣ ለማንኛውም አይደለም። ከዛ አልፎ ደግሞ እኔ እዚህ ጋር ስራዬ ያልኩ መጀመሪያ አንድ ቤት ልትገባ ስትል ቁልፍ ያስፈልጋል። ገብቶሃል አይደል? እኔ አሁን እስልምና ትክክል ነው ትክክል አይደለም ብዬ ጠይቄሃለሁ። እኔ ቆይ የኔ ጥያቄ እስልምና ትክክለኛ ሃይማኖት ነው አይደለም ብዬ ጠይቄሃለሁ። ኖ ለጠየቀኝ ጥያቄ ልንገርህ፣ እኔ ልመለስልህ።
የጠየቅኩ እኮ ገና በእናትህ ማህፀን የገሃነም መሆንም እጻፍብሃል፣ የጀነት መሆንም እጻፍብሃል፣ ቅድመ ውሳኔ ይጻፍብሃል እያልኩ እስልምና ትክክለኛ መንገድ ነው ማለቱ ትክክለኛ መልስ ነው። ሁሌም እንካ ልንገርህ፣ ሁሌም እስልምና ማለት ነው በጣም የጸዳ ትክክለኛ መንገድ ነው። አንተ ከፈለክ አትመንበት፣ እኔ እሱ አይገባኝም እኮ ለአንተ አንተ የምታምንበት መንገድ ትክክለኛ ሆኖ ሊታይ ይችላል። የጸዳ መሆኑ እስካሁን እኮ ሰማን። ቀጥተኛ ነው የጸዳ ነው ብለህ ያልከው ሃይማኖትህ አንተን እንኳን ራሱ የት እንደሚያደርስህ እንኳን አላወቅም። ከሞት በኋላ የት እንደምትገባ እንኳን አላወቅም። እንዲሁም አንተን ብቻ አይደለም ነቢይህን ራሱ መሐመድ ብለህ የምጠራው እሱ እንኳን ራሱ የት እንደሚገባም እኔም ራሴ እርግጠኛ አይደለሁም ነው ብሎ ያለ። ሚዩት አድርገው እንደሚ ካልሆነ ጨርሳ ልታቻ ወርዳለሁ። ሚዩት አድርገው እርሜ ሳታወርደው አንድ የቁርአን ክፍል ላንብብለትና እንዴት ሚፍታንና ዳንኤልን አንድ ላይ እንዳስቀመጥከው ግራ ገባኝና የሆነ የቁርአን ክፍል ትዝ አለኝ። ለተጅደና አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ፣ አይሁዶችና እነዛ ያጋሩትን ለእነዛ ላመኑት ለሙስሊሞቹ ማለት ነው በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛለህ ይልና ወለተጅደና አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ፣ እነዚያንም እኛ ክርስቲያኖች ነን ያሉትን ለእነዚያ ላመኑት በወዳጅነት በእርግጥ ይበልጥ የቀረቧቸው ሆነው ታገኛለህ። ذلك بأن منهم قسيسين ورهبانا وأنهم لا يستكبرون፣ ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸውና እነሱ የማይኮሩ በመሆናቸው ሙስሊሞችን ይበልጥ የሚወዱ ሆነ ታገኛለህ ይላል ቁርአኑ። አማርኛው ካልገባኝ እርሚ እንዴት ነው? እኔ ትንሽ አማርኛ ሁለተኛ ቋንቋዬ ነው። ኧረ በደንብ ነው ያስቀመጥከው ኡስታዝ። በደንብ ይሄ እኮ ግልጽ ነው። መልካም ስራ ስሩ ብሎ አለን ብለው ያሉት አላህ ያው ሰውን እስከ መግደል ድረስ አይሁድና ክርስቲያኖችን በመግደል የዘላለምን ሕይወት ታገኛላችሁ ነው ብሎ የሚለው። ስለዚህ ይሄ ነው ቀጥተኛ መንገዴ ነው ብለህ የምትለው። ቁርአን እንደዚህ ነው የጻፈው አይደለም። እኔ ሃይማኖት ማንንም ግደል አይልም። ይሄው እያለ ኡስታዝ እኮ ነው ስራ ያለው ሰውዬ የመስጊድ ኢማም የነበረ ሰው ነው። ኡስታዝ ነው ግን አዘሴም ታይም ኢስላምን እየነቀፈ የመስጊድ ኢማም የነበረ የአንድ መስጊድ ኢማም የነበረ አረብኛውን እንደ ውሃ የጠጣ ቁርአንን የጠጣ አሁን በክርስቶስ ኢየሱስ ያመነ ወንድማችን ነው። ክርስቲያን ወንድም ነው። አየህ። ስለዚህ አሁን ኡስታዙ ሲነግርህ እዚህ ሲያነብልህ ቁርአኑን አውጥቶ ሲያነብልህ ሃይማኖቴ እንዲህ አይልም አትበል። የተነበበው እኮ ቁርአን ነው። ቁርአንን የማታምነው ከሆነ አላምንም በል እንጂ ቁርአንህ መልካምን ስራ ሰርታችሁ ገነት ትገባላችሁ ብሎ ከሚለው ውስጥ አንዱ መልካም ስራ ከሆነ ቀደም ኡስታዝ እንዳለው አይሁድና ክርስቲያንን እኮ ገልህ ገነት ትገባለህ ነው ብሎ የሚልህ። የኔ ሃይማኖት አይሁድ ምናምን ግደልና ጀነት ትገባለህ የተነበበ ቃትሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኺር ወላ ዩሐሪሙነ ማ ሐረመ ላሁ ረሱሉሁ ወላ የዲኑነ ዲነ ልሐቅ ምን ለዚነ ኡቱ ልኪታበ ሐታ ዩዕጡ ልጅዝየተ ዐን የዲን ወሁም ሳግሩን። ከነዛም መጽሐፍን ከተሰጡ ሰዎች እነዛንም በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውም እርም ያደረጉትንም እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው አለ። ቅቤ ቀቧቸው ነው አይሁዶችን ብሎ በስም ጠርቶ መጽሐፍ ከተሰጡት ሰዎች ብለው የመጽሐፍ ሰዎች ተዋጓቸው። እዚህ ጋር ተጋደሏቸው ብሎ የምናገረው እውነተኛውን ሃይማኖት እስከሚቀበሉ ድረስ አላህና መልእክተኛው እርም ያደረጉትንም እርም እስኪያደርጉ አላህና መልእክተኛ የደነገጉትን ድንጋጌ ሁሉ እስኪቀበሉ ወደ መካ ዞሮ መስገድ የእስልምና ድንጋጌ ነው። እኔ ወደ መካ ዞሬ አልሰግድም፣ አምላኬ መንፈስ ነውና በእውነትና በመንፈስ ልሰግዱለት እንደነዚህ ያሉትን ይሻል ብሎ ዮሐንስ 4:24 ላይ እንደተናገረው እግዚአብሔር መንፈስ ነው ብዬ ነው የማምነው። ወደዛ መዞር ድንጋጌ ነው። ወደዛ ማይዞሩትን ግደሉ ካለ እውነተኛውን ሃይማኖት የማይቀበሉትን አለ እስልምናን አልቀበልም ባልኩበት ለምንድን ነው ግዲያ የሚታወጅብኝ? እስልምና ሰውን አያስገድልም ብለህ ላልከው ነገር ይሄኛው ቁርአን ከኪሴ ያወጣሁት ነው። እስካሁን ሱራውን አልጠየቅኝ፣ አንቀጹን አልጠየቅኝ፣ ክፍሉን አምነህ ስላመንክበት አይደለ ክፍሉን ያልጠየቅኝ ይልና ቁጥር 5 ላይ ምንድን ነው የምለው ጨምሮ
فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحشروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم የተከበሩትም ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው። ቅቤ ቀቧቸው ነው እያለ ያለው። ባገኛችሁባቸው ስፍራ ሁሉ ግደሏቸው፣ ያዟቸው፣ ክበቧቸው። ለነሱ መጠባበቅ በየመንገዱ ተቀመጡ። ብጸጸቱም አለ በግድ ሶላትንም በደንቡ ቢሰግዱ ግዴታ መጽዋዕትንም ቢሰጡ መንገዳቸውን ልቀቁላቸው። አላህ መሐሪ አዛኝ ነው። ምህረትን የሚለግሰው አንተ እስልምናን ስትቀበል ብቻ ነውና ሐታ ላ ተኩነ ፊትነቱ ወየኩነ ዲኑ ኩሉሁ ሊላህ ሃይማኖት ሁሉ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ብሎ ያለውን እስልምናችን አይገልም። እስልምናችን በዚህ አያዝም። ይሄኛው የቁርአን ክፍል ቆርጤ ነው የምጥለው ወይስ ከነ ቁርአኑ ነው የምትክደው? ይሄ ነው እንግዲህ። እታች አሉ እኮ ኡስታዞች ገብተው ነበረ፣ ግን አይገቡም፣ አይልኩም። ቅድም ኮሜንት እየጻፉ ነበር። ሞዴሬተሮች ሚዩት አድርጓቸው። ይሄንን መንገድ ነው እስላም እውነተኛ ሃይማኖቴ ነው ብለህ የምትለው ማለት ነው። አይሁድና ክርስቲያንን ስም ጠርቶ ግደሉ ብሎ የሚል መጽሐፍትና ግደሉ ብሎ የሚል አምላክ ማለት ነው። ኦኬ። ስለዚህ ለአንተ የሚሻልህ ህይወት ነው። ማፊ ህይወትን ቀድሞ ወንድሜ ይነግረዋል ኤፍሬም። ኡስታዝዬም ከፈለገ ሊነግርህ ይችላል። አየህ እግዚአብሔር መንፈስ ስለሆነ በዮሐንስ 3:24 ላይ እኔም ኡስታዝም ኤፊም ሌሎችም እዚህ በወንጌል የምናምን ወንድሞች ጌታችን ኢየሱስ ክርስቶስ የህይወታችን አዳኝና ንጉሥ መድኃኒት ቤዛ የዘላለም ተስፋ የዘላለም እረኛ የዘላለም መመኪያችን ነው፣ የዘላለም መጠጊያችን ነው ኦልሬዲ። ስለዚህ ወደሱ የሚመጡ ከቶ ለዘላለም እንደማይጠፉ ጥሪ ያቀርቧል። ወይ እናንተ ግን አንዱ መሐመድም እርግጠኛ አይደለም፣ ከሞት በኋላ ህይወት እንዳለ እንኳን እርግጠኛ አይደለም፣ የት እንዳለ እንኳን እርግጠኛ አይደለም። ገና በቂያማ ቀን የተባለው። ስለዚህ አሁን አላህ ሲኦል ማነው መሐመድ ሲኦል ይሆን ገነት አታውቅ። ምክንያቱም ፍርድ ገና ነው። በኦርቶዶክስም ሃይማኖት ፍርድ ገና በስራዬ ነው ብሎ የሚሉት በጣም የሚያሳዝነው። የእነሱን የሚያሳዝነው ከአንድ የአሕዛብ ሃይማኖት ብለው በራሳቸው ከሚሉት እኩል ተመሳሳይ መሆናቸው ነው። ፋሲካን ያከብራሉ፣ ትንሣኤውን ያከብራሉ፣ ግን እርግጠኛ አይደሉም። ወጥ ይበላሉ፣ የተለያየ ነገር ያደረገው ግን እርግጠኛ ነው። ኢየሱስ ከሙታን የተነሳው እኛን ስለማጽደቅ ነው እያለ መጽሐፍ ቅዱስ ዳንኤል እዚህ ቁጭ ብለው ሌሎች ኦርቶዶክሳውያን ቁጭ ብለው ኢየሱስ ክርስቶስ ከሙታን እንኳን ተነስቶ ስንት ዓመት አክብረው የዘመናቸውን ቁጥር ጨርሰው እንደ ጸደቁ እንኳን እርግጠኞች አይደሉም። ምክንያቱም በኦርቶዶክስም ሃይማኖት የሰው ስርዓት የሆነ ትምህርት ልክ እንደዚሁ ኡስታዝ እንዳለው አይነት በእስልምና እንዳለው አይነት ትምህርት ነው የሚሰጠው ትምህርቱ ማለት ነው። ስለዚህ በእውነተኛው በእግዚአብሔር ላይ በኢየሱስ ክርስቶስ አምናችሁ ከዘላለም ጥፋት እንድትድኑ እውነት ይኸው ያንዳችሁም ከአንዳችሁ አይሻልም። ግን በእናንተ ሃይማኖት የእኛን ሃይማኖት ስም ታጠፋላችሁ። ችግር የለውም፣ እኛ እንደዛ ብታጠፉ፣ ግን ለእናንተ በፍቅር የምንነግራችሁ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ለማፊም ለዳንኤልም ለእኔም ለዓለም ሁሉ በደልና ኃጢአት ተመልሻለሁ። ቅድም እኮ አንተ እንዳልከው እኮ እኔ ለምንድን ነው ግን አሁን ወደ ኪሩቤል ቆይ አንተ ተናገረው። ኪሩቤልን አስወጥቼው ነው ተመልሶ መጥቷል። ለሱ መስጠት ተናገረው። ማፊ ቆይ ኪሩቤል ቅድም ከእናንተ እኩል ገብቶ ነበር። ማፊ እሰጥሃለሁ በኋላ፣ ዳኒም በኋላ እሰጥሃለሁ። ኪሩቤል ቅድም ገብቶ ነበረ። ለኡስታዝን ለማስገባት ፈልጌ ነው ውረድልኝ ብየው ወረደ። ለሱ መስጠት አለብኝ። ኦርቶዶክሳዊ እንደምን አይደል ኪሩቤል? እንኳን ደህና መጣህ። መቀጠል ይችላል። እንኳን ደህና ቆያችኝ ኤርሚያስ። በሁለት ነገር ላይ መናገር እፈልጋለሁ። መጀመሪያ ቅድም መዳረሻችሁ ምናምን ብሎ የጠየቀው ምንድነው? ኦርቶዶክስ አባቶች ያስተማሩን ምንድነው? ድነናል፣ እየዳን ነው፣ እንድናለንም ነው እንጂ መዳረሻችን አናውቅም አይደለም። አዎ ሰው ስራ ያስፈልጋል። ስራ በእግዚአብሔር ቸርነት ሲጨመርበት እንድናለን። ስራ ብቻ መቆሚያ ሊሆን አይችልም። የእግዚአብሔር ቸርነት ሲጨመርበት ነው እንጂ አንድንም አይደለም። ድነናል፣ አዎ በደሙ አድኖናል፣ እየዳን ነው፣ እንድናለንም ነው እንጂ ድነናል አንልም። አንድ መናገር የፈለግኩት ይሄን ነው። ሁለተኛ አትደንግጡ የሚለውን ፒክቸር አይቼ ምን ተሰማኝ? ለምሳሌ አሁን አንተ
መምህር ነህ እንበልና በስርህ መምህር ስትሆን መቼም ተማሪ ይኖረዋል። እነዛ የምታስተምራቸው ተማሪዎች እነሱን ለመቅረጽ ትምህርትህን ታስተምራለህ። በዛ መሃል አንተ ስታስተምር ተማሪዎች ይኖራሉ። አንተ የምታስተምረውን ትምህርት አልቀበልም ሲሉ አይ ኤርሚ እኛ ይህን ትምህርት አንቀበለውም ብለው ለአንተ መግለጽ አለባቸው። ምክንያቱም የአንተ አካሄድ አለ። እነሱ ከአንተን ካልወደዱ ልክ አንተ አሁን በፕሮቴስታንት እንደምትከተለው ኦርቶዶክስ ነበር፣ ግን የኦርቶዶክስን ትምህርት አትፈልግም፣ ፕሮቴስታንት ሆነሃል። ይሄ የራስህ አቋም ነው፣ መብት ነው። ይህ አባት ኦርቶዶክስ ውስጥ ሆኖ የኦርቶዶክስ ምዕመናኑን አስተምራለሁ፣ ኦርቶዶክስ ባስተማረችኝ መሰረት አስተምራለሁ ብሎ ከገባ ኦርቶዶክስ የምትለውን ነው ማስተማር ያለበት፣ ሌላ ድብቅ ዓላማ ከሌለው። እኛ ቤት አንቱ እያልክ አውራ፣ አንተ እያልክ እንድታወራቸው አንፈልግም። ትልቅ አባት ናቸው፣ ጳጳስ ናቸው። አስጨርሰኝና መጨረሻ ላይ ትነግረኛለህ። ችግር የለም። ስርዓት ነው። እኔ ንግግር ላይ አይደለም ሀሳብ የሰጠሁት። አንቱ በል አንተ እያልክ ልጠቅልልና አንቱ ምልበት የራሴ ምክንያት ስለማልበት የራሴ ምክንያት ስላለኝ ነው። እኔ ባላከብር አይከብርም፣ እኔ ባከብር አይከብርም፣ ዝቅ ባረግ ዝቅ አይልም። ስለዚህ ሁሉንም የሚያከብር ራሱ አትቀብልም ማለት ነው። አፖስቶሊክ ሰክሴሽን እያላችሁ አሁን እኮ አይደለም። አንዴ ብጨርስና መጨረሻ የምሰማው ኤፍሬም ነኝ እኔ የማወራ። አንቱ እያልክ አውራ። ጳጳስ ናቸው እኮ። እሱን እኮ ሊነግርህ እኮ ነው። መጨረሻ ላይ ስትረዳኝ እሱን ትተው እና ልጨርስ። ችግር የለም ወንድምነት። እንግዲህ አንተ በቅንነት ምን ያህል ሪስፔክት እንደምናደርግ የወንጌል አማኞች ኤፍዬ ያለው አባቶችን ማንኛውም ከእስልምናም ሃይማኖት ይሁን ከኦርቶዶክስም ሃይማኖት ከእኛም ጋር ቢሆን አባቶችን ስናወራ አንድ ኡስታዝ ቢመጡ ከእስልምና ሃይማኖት ወይ አንድ ሼካ ቢመጡ አንቱ ብለን የምናወራው በቤተክርስቲያን በምድራችን በባህላችን እንኳን ራሱ ማለት ነው። አሁን እዚህ ጋር የሚያሳየው ኤፍዬ ቢያንስ አክብረህ ሪስፔክት አድርገህ እንደ ጳጳስ አውራ። ቆይ አውራ ነው ብሎ ያለው እሱ አላወራም ብሎ አለ። እግረ መንገድ እንግዲህ አባቶቻቸው ምን ያህል እንደማያከብሩም ነው የምታዩት። ከወንድማች ከኪሩቤል መቀጠል ትችላለህ። አንተ አይደለም ወይዘሮ እያልካቸው መቀጠል ትችላለህ። ጎሄድ። እሺ አሁን ሰውዬ ድብቅ ዓላማ ከሌለው ኦርቶዶክስ ያስተማረችውን ትምህርት ለምዕመናኑ ማካፈል አለበት። ወይም ደግሞ ልክ እንደናንተ አይ ይሄ ትምህርታችሁን አልቀበልም ብሎ ከሃይማኖቱ መውጣት። ትምህርቷን ሳትቀበል እንዴት የቤተክርስቲያኑን ማድረግ ትቀበላለህ? አይ ይሄ ትምህርት እኮ ይሄን ትምህርት ሳልስማማበት እንዴት ጳጳሱኜ እንዴት ምዕመናንን እሰብካለሁ ይባላል? የፖለቲካ አጀንዳ ከሌለው በደንብ ትምህርት አላቸው። የቤተክርስቲያን ትምህርት አላቸው። ኤርሚ አንተ ተንኮል ስትያስብ እኮ መጀመሪያ እኮ ዘንድ ኦርቶዶክስ ናት ለምትቋሙ ኦርቶዶክስ ትገባለህ፣ መስለህ ትገባለህ፣ የበግ ልብስ ትለብሳለህ። ብዙ ዓመት አወራው መልስልኝ። የቤተክርስቲያን ትምህርት አላቸው ወይ እነዚህ አባት ብዬ ስለ አንተ የራስን አታውራ፣ እየተጠያየቀን እናውራ። አንተ የፈለገውን በኋላ ታወራለህ። የቤተክርስቲያን ትምህርት አላቸው የላቸውም? እኛ አባት አንተም እኮ የቤተክርስቲያንን መጽሐፍ እኮ ትጎበኛለህ። የጠየኩን የኔን አይደለም። አቡነ ገብርኤል የቤተክርስቲያን ትምህርት አላቸው የላቸውም? አሁን ስለ እርሳቸው አላቸው የላቸው ሙሉ መረጃ የለኝም። ሙሉ መረጃ የለም። ስለዚህ የቤተክርስቲያን ትምህርት ቢማሩ ኖሮ ብልሃት በላ የብሉይ ኪዳን ታውቃቸዋለሁ ስትለው በደንብ አውቃቸዋለሁ ብለዋል እኮ። ታዲያ ለመተቸት እኮ አይደለም የመጣሁት። አይ አባባሌ ምሳሌን ሰምተህ ከሆነ አንድ ሰው ምዕመኑን አስተምራለሁ የቤተክርስቲያንን ትምህርት ተቀብያለሁ ካለ የቤተክርስቲያን ትምህርት እንደተቀበሉ ታውቃለህ። አሁን እኚህን ሰውዬ እያልክ ማነው? ይሄ ሰውዬ እያልክ አንተ በምትናገረው መጠን ብፁዕነታቸውን ግን አንተ የምታውቃቸው በምን እንደምታውቃቸው በትምህርታቸው ጭምር እንደምታውቀው ወይስ በምን እንደምታውቀው? አይደለም በትምህርታቸው አላውቃቸውም፣ ሙሉ በሙሉ አላውቃቸውም። ግን መናገር የፈለግኩት እኮ አድመጠኝ። ስለዚህ እንኳን አንተ አይደለህም ሌሎቹም ራሱ እንኳን ደፍረው ሊናገሩ የሚችሉበት ሌሎቹ ካህናትና ዲያቆናት ማለት ነው በሳቸው የጳጳስነት በጵጵስና ማዕረግ የተሾሙ ሰዎች ካልሆኑ በስተቀር ወይ ደግሞ በሳቸው በተማሩበት መጠንና ልክ የተማሩ ሰዎች ካልሆኑ በስተቀር የብሉይ ኪዳንና የአዲስ ኪዳን መምህር እንደሆኑ ወቀሽ። ይሄ ማለት መጽሐፍ ቅዱስን ሙሉ በሙሉ ጠንቅቀው የሚያውቁ ማለት ነው። ሌላውን ሙያቸው ሌላውን ትምህርታቸውን ትችል ማለት ነው። ኦኬ። እኔ ግን ሀሳቤን ግን ተረድተኸኛል? ምኑን ሀሳብህን የምረዳሁ? አንድ ሰው በቤተክርስቲያን ገብቼ ምዕመናኑን አስተምራለሁ የቤተክርስቲያን ትምህርት ተምረው ቢሆን ኖሮ ትላለህ። ጉባኤ ቤት ደብረ ሊባኖስ ቁጭ ብለው የተማሩ ደግሞም ጉባኤ ዘርግተው የሚያስተምሩ ናቸው። የምስራቅ ሸዋ አህጉረ ስብከት ሊቀ ጳጳስ ናቸው። አሁን ባለው ደረጃ
ስልጣን አላቸው። ካህናትን የሚሾሙ ዲያቆናትን የሚሾሙ ታቦት ባርከው ቀድሰው በቤተክርስቲያኒቱ አስተምሮት መሰረት ካልተጠቀምክበት መላእክት ብትሆንም አድንም እኮ እንደ ሰይጣን በቃ ቻለው። አሁን እንግዲህ ብራዘር አትደንግጡ በል። አሁን የምትለው ነገር አይደለ። እኔ እያልኩ ያለሁት የእናንተ ዓላማ ሴራ ሊሆን ይችላል ሀሳባቸው። ድንጋጤ ነው ወንድምዬ፣ ይገባኛል። ድንጋጤን አትደንግጡ ብሏል። እንግዲህ የምትይዙት የምትጨብጡትን እንትን አጣችኋል። መናገር ትችላለህ። ቀጥል። አይ እንደሱ ታዲያ ለምን ከመጀመሪያው ትምህርቷችሁን የምትይዘው ምናምን የምትለው ትክክል አይደለም። ይህን ሰውዬ አውርዱት እህትየው። ኖ ትክክል አይደለም እህትየው። መርሲ ወይ አውርጄዋለሁ። እኔ ልጠይቅ ኤርሚ፣ አዘገያችሁኝ እኮ ኤርሚ ስልክ ይዟል መሰለኝ። እንትን አለብኝ፣ ፖዝ አረገብኝ። ምንድነው ፖዝ አረገብኝ። ኦኬ ሙስሊሙን ታች አስወርጀው ጨርሷል ማለት ነው። እሱ አውርጄዋለሁ። ኤርሚዬ ኤርሚ እኔ ልጠይቅ። እኔን ቆይ ዳኒ ትጠይቃለህ። እሺ ኪሩቤል የምጨርሰው ነገር አለ። አይ ቅድም ታዞን ስለሄደ ኪሩቤልን ማስቀጠል አያስፈልግም። አይ የሚጠይቀው እኛ እንጠይቀዋለና ጠየቅ እንጂ እሳቸው ላይ ማስቀጠል አያስፈልግም። እሳቸው ላይ ከዚያ ያለፈ አይናገርም። እናንተ ሴራ ነው ብሎናል እሱ። ሴራውን መስማት ፈልጌያለሁ እኔ። ሴራ እስቲ ስለ ሴራው ይንገረን ኪሩቤል። የእናንተ ሴራ ሊሆን ይችላል ብልሃል እና እስቲ ስለ ሴራው ንገረን እስቲ። ኮንስፓይረሲ ተንትን እስቲ ምን ይመስልሃል? እኔ የሚመስለኝ አንደኛ ሰይጣን ስራውን አያውቁምም። በድንግል ማርያም ያለውን ጥላቻ ይሄ አዲስ አይደለም፣ ቀደምት የነበረ ነው፣ አሁንም አለ። ምክንያቱም የመዳኛችን ዋን ምክንያት ስለሆነች። ስለዚህ አንድ ሰው ጳጳሱ ሰይጣን ናቸው እያልክ ነው? አይደለም። ሰው ሰይጣን እኮ አይደለም፣ በሰው ላይ የሚያድነው ሰይጣን እንጂ ሰይጣን በእሳቸው ላይ በብፁዕነታቸው ላይ ሰይጣን አድሯል እያልከን ነው? በሰው ላይ ነው ያልኩ እኔ። እሳቸው ሰው አይደሉ እንዴ? እሳቸው ሰው አይደሉ? የቤተክርስቲያኑን ትምህርት ካልተቀበል እሳቸው ሰው አይደሉ ወይ? እንዴት ማድረጋችሁን እቀበላለሁ ማለት አይደሉ ወይ? በእሳቸው ላይ ሰይጣን አድሮ ነው ያናገራቸው ነው እያልክ ያለው? ማርያም አላልኩም። ታዲያም እንደው እያልክ ስለ ድንግል ማርያም ያለውን ጥላቻ ነው ያነገርኩህ እኮ። እሳቸው የማርያምን ጥላቻ ነው ያንጸባረቁት በስብከታቸው። አልተረዳኸኝም? እንደሱ እያልኩ አይደለም። ግን አንድ ሰው ትምህርቱን ሳይቀበል እንዴት ማድረጉን ይቀበላል? በዋናው ላይ እንጠይቀህ። ማርያም የዓለም ቤዛ ናት ብለህ ነው የምታምነው አንተ? አሁን መጀመሪያ ከማታምኑት ጋር እንዴት ሀሳብ ማውራትም ተገቢ አይደለም። እኔ ሀሳብ ደረጃ ስለዚህ ታች ወረድ። በቃ ጨርሰሃል። ከማታምኑት ጋር ማውራት አይደለም ብለህ ካልክ እኛም ታዲያ ምን ያወራ ነው? እኛ ጋር ስንቅ ሊያቀብል ነው የገባው ገስት ላይ ከኛ ጋር ማውራት የማይችል ከሆነ ምን አውቃለሁ ወንድም። ከማሙ ጋር ማውራት ትክክል አይደለም። ትናንትና ማን ነው መምህር ፋሲካውም የተባለው ልክ እንደዚህ ነው ያለው በነበረበት ሰዓት። እኔም ስጠይቀው ዲያቆና ጊዜም ሲጠይቀው አይ ከማታምኑበት ጋር እናወራም እያሉ ማለት ነው። ታዲያ ምን ልታረጉ ገባችሁ? ያው ይሄንን ብለው የሚሉት መልስ ስለሌላችሁ ማለት ነው። እና ይሄን ብለው ሌላ ሰው ካለ መምጣት ይችላል። ሌላ ኦርቶዶክሳዊ ማለት ነው። ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ካለ ብቻ መምጣት ይችላል። እድሜኔ አንድ ጥያቄ እስኪገቡ እነሱ የምጠይቅህ ይህ ፕሪቴንድ እያደረጉ እያስመሰሉ ነው ማለት ነው። አባቶቻችን ምናምን ብለው እግር የሚደፉት ምናምን ብዙ ጊዜ ሳይ የሆነ ነገር ነቅነቅ ሲል ሲያዋርዷቸው ሲሰድቧቸው ምናምን እንደዛ ነው ማየው እና እያስመሰሉ ነው ማለት ነው። እንደዚህ ግብዞች ናቸው። የእውነቱን ስነግር ማለት ነው። ራሱ የዝቅዝቅ ምናምን ነገር ብለው የሚሉት ጉልበት ጎንበስ ብለው የሚሉት እንደ ባህል ሆኖ ግን የማያደርጉት ከልባቸው የማያደርጉት እንደው ትውት ነው ምናምን ነገር ተብሎ ለመባል የሚያደርጉት እንጂ የእውነት አይደለም አልኩ። በልባቸው ስንቱን እኮ ይደፉታል። በልባቸው ብቻ ሳይሆን ዞር ብለው ሲሉ ስንቱን ነው የሚያሙት። ደግሞ የማርያም ጉዳይ ከተነሳ የማርያምን ጉዳይ ካነሳ አይደለም ጳጳስ ፓትርያርኩን ዘቅዝቀው እንደ ዶሮ ዘቅዝቀው ጭክ እንዳለ ዶሮ ዘቅዝቀው ቢቀጡት ደስ ይላቸዋል። ይሄን ያህል ትዕቢተኞች ናቸው። ማስመሰልማ በጣም ነው ቤቱ ላይ ያለ እንዴ። የዛ ከሆነ ንግግራቸው ራሱ አላየህም? መተው ቀስ ወደ እኮ በቃ ውይ ትህትናው የዚህ ሰውዬ ተብለው እንዲባሉ ማለት ነው። ትክክለኛ ንግግራቸው አይደለም፣ ትክክለኛ ሀሳባቸው፣ ትክክለኛ ቃላትን የሚገልጡበት። ቤት ውስጥ በሚያወሩት ድምፀት አይደለም። ባጭሩ እንትን ላይ የሚያወሩት።
አውደ ምሕረት ላይ እኛም ጋር ጀምረዋል እኮ አንዳንዶቹ ቤት ውስጥ ከቤተሰቦቻቸው ጋር በሚያወሩበት ድምፀት አይደለም የእግዚአብሔርን ቃል የሚናገሩት። የሃይማኖት ቤቱ ላይ ሲሆን ስለ ሃይማኖት ሲያወሩ ድምፃቸውን የሚቀይሯት አለች። ሁለት አይነት ድምፅ አላቸው፣ ሁለት አይነት ባህሪ እንዳላቸው ሁሉ ማለት ነው። እና በጣም እንጂ ግብዝነትማ በጣም ውሸታቸውን ነው። ደግሞ የማርያም ጉዳይ ከተነካ በቃ አለቀልህ፣ በቃ አለቀልህ። ማንንም ቢሆን አይመሩ እንዴ። ኳይ ላሰማ ትናንትና ጸዲ ምን እንዳለች፣ ያው መቼም ሴትን አትንቅም እንጂ ጸዲ ምን እንዳለች ነው። የማርያም ጉዳይ ከሆነ የማንንም ጳጳስ ይሁን ፎቶን ዘቅዝቀን ነው የምናቃጥለው ነው ያለችው። ኳይ ላሰማችሁ። እንዲህ ቀልድ የለም እናቴ። ባልቴቱ ሁሉ እኮ ነው ከሰፈር የወጣው። እኔ ጠይቄ እንዲሉጣ ተጠይቃለሽ። እቺ ቪዲዮ ላሰማና ምን እንዳለች ስማለ። ኦኬ እዚህ ጋ ምን አለች? ጸዲ ትባላለችው። ኦኬ ሐዋርያዊ አትደበቅ፣ ከተደበቅ አወርድሃለሁ። እታች አውርጆ እትዬ። ኦኬ በቃ ብፁዕ አባታችን ለምን እንዳሉ እንጠብቃለን። ማንም ከድንግል ማርያም የሚበልጥ የለም ከእግዚአብሔር በስተቀር። ከእግዚአብሔር በስተቀር ከድንግል ማርያም አይደለም ምድር ላይ ያለ ሰው ይቅርና በሰማይ ካሉት ቅዱሳን በላይ ነች ድንግል ማርያም። እና በእሷ ቤዛ አትባልም ብለው ሲናገሩ ካልደነገጥን የኛ ክብር በፊት መናፍቅ የተባልነውን አስታውሰን እንዴት መናፍቅ ይባላሉ የምንል ከሆነ ምን ያህል ክርስትናችን አጠራጣሪ እንደሆነ የሚያሳይ ነው። እና በጣም ያስደነገጠኝ ይሄ ነው። ከብፁዕ አባታችን ንግግር በላይ ቲክቶክ ላይ ወዬ ያሉ ሰዎች በጣም አስገርመውኛል ልላችሁ ነው። አዎ ትክክል ጸድዬ። እኔም አይቼዋለሁ። በነገራችን ላይ የመጀመሪያው ያየሁት እኔ ነኝ ቪዲዮ እንደውም ሲለቀቅ። ከዛ በጣም ነው መብርሃንን ነው የምነግርሽ ውስጤ ሾክድን ያደረገኝ። በጣም ነው ያዘንኩት። ማለት ኢዮብ ዘገነተ ጽጌ የተናገረውን ቪዲዮ ባመጣላችሁና እነሱ ኢዮብ ዘገነተ ጽጌ ሊተቹበት የሞከሩበት መንገድ ባሳያችሁ እግዚአብሔርም በጣም ነው የሚያቆስላችሁ። ማለት ላየ ሰው ለሰማ ሰው የግል ጥላቻ ከሌለባቸው በስተቀር እነዚህ ልጆች እሱን ለመጣል እሱን ስሙን ለማጠልሸት ስለወደዱና ስለፈለጉ እንጂ ቂማቸውን ሊወጡበት ስለፈለጉ እንጂ ፈጽሞ እሱ የተናገረው ስህተት ሆኖ አይደለም። ወይ እነሱ ያምኑበታል ማለት ነው። ቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አይደለችም ያለው ይህ ለእነሱ ምንፍቅና ላይሆን ይችላል። ይሄ ግን አሁን የምትናገሩት ነገር ግን አልገባኝም። አብራራልኝ እስኪ። አሁን የምትናገሩት ነገር ግን አልገባኝም። ኢዮብ ዘገነተ ጽጌ ማን ነው ሰው የተናገራቸው? እሺ አንድ ቪዲዮን ላክልኝ እስኪ ሆሚ። አንተ ጋር ካለክ ሁለት ሰዎች እኔ በነገራችን ላይ ልሰራ ነበረ ቪዲዮ፣ በሁለቱም ላይ ልሰራ ነበረ ቪዲዮ። እሺ እስኪ እኔው እስኪ ከዛ በኋላ ሰዎች በውስጥ እንትና ማለት የሆነ ሰው አጠገቤ የነበረም ሰው ነበረ ተው ሚኪ እንዳሰራልኝ መብርሃንን ይህንን የተባልኩት እመቤቴን ይህ ቪዲዮን ሰርቼ ጨርሼ ልለቀው ነበር። ግን ተው ሚኪ በቃ ምክንያቱም የግል ነገር ያስመስልብሃል። በቃ ከነሱ ጋር የሆነ ነገር እንዳለብ ያለብህ የሆነ ችግር አለብህ ብለው እነሱ ጉዳዩ ወደ ሌላ ነገር ይወስዱታል። መምህራንን ለማሸማቀቅ የሚነሱትን እንሰራባቸዋለን። ቪዲዮ አይደለም ፎቶቸውን እንዘቀዝቃለን። ለምን ብትል እንደዚህ እንደ መምህር ኢዮብ ዘገነተ ጽጌ አይነት እንዳለ እዚህ የተሰበሰቡት ቢጨመቁ አይወጣቸውም። እውነት ለመናገር መገኘት የማይገባው መምህር ነው። ቲክቶክ ላይ መናፍቅ በማርያም ጉዳይ የሚነሳ ነው ሁሉ ጭር ፎቶን ዘቅዝቀን ነው የምንወጣበት እያለች ስትፎክር ነበረ። እና የማርያም ጉዳይ ከተነሳ ማንም አይምሩ። አይደለም በቪዲዮ መልስ አይደለም በአካል ቢያገኙ ይበሉሃል። ኤፍዬ አባቶች የሚባል ነገር አቁም። አባቶች እናቶች ብለው የሚሉት በጠራራ ፀሐይ በሀገር ደህና ነው።
ማርያምን ግን ከነካ አባት የለም፣ እናት የለም፣ አክስት የለም፣ አያት የለም፣ በሙሉ ዘር ትውልድህን ሊፈጁት ሊገሉ ይችላሉ እና ብፁዕነታቸው ግን አትደንግጡ ብለው ነበር። ህዝቡ ግን እንዳለ ነው ከዳር እስከ ዳር የደነገጠው። እና እሺ ዳንኤል ያንተን ጥያቄ ካለ እንቀበለ፣ ከዛ ወደ ሐዋርያዊ እንሄዳለን። አዎ ኤርሚ ቅድም የጠየቀኝ ጥያቄ በነገራችን ላይ የሙስሊም እና ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ያለው ነገር አንድ አይነት ህግም አንድ አይነት ድጉማም አንድ አይነት ቀኖናም የላቸውም። እኛ የሆነ ነገር ስናጠፋ የራሳችን የሆነ ህግ አለን። ስለ ህግ አይደለም የጠየኩህ፣ መጨረሻችሁ አንድ ነው። በቃ ባጭሩ መጨረሻችን አንድ ሊሆን አይችልም። እናንተም እርግጠኛ አይደላችሁም በዘላለም ህይወት ጉዳይ። እናንተ ያለ ህግ ነው እንደምትመሩት። አድምጠኝ፣ እኛ እኔ ስለ ህግ አልጠየቅኩም። ስለ ህግ ከሆነ ከአንተ ይልቅ አንተ እየሄድክበት ያለበት መንገድ ምንድን ነው? አንድ ሰው ወደ ስራ እኔ ሀሳቢ ሊጨርስ ሀሳብን የምጨርሰው እኛ በህግ አንድ ናችሁ መቻል ሃይማኖት በህግ አንድ ናችሁ ብለኛል እያልኩ አይደለም። ኦልሬዲ መጨረሻችሁ አንድ ናችሁ ያላልኩትን አትበላ ያልኩህ። እነሱ በሼሪያ ይመሩ፣ እናንተ በህግ ብላችሁ ተመሩ። ፍጻሜያችሁ ግን መጨረሻ ሁለታችሁም የዘላለም ሞት ነው። የራሳችን ህግ አለን። የዘላለም ሞት ነው። መጨረሻ ላይ ጥያቄ አንድ ጥያቄ ልጠይቅህ። ኤፍሬም ቅድም ያለው የሐዋርያውን ቅዱስ ጳውሎስን መልእክት አንስቶ ነበር። ሰው በጸጋው ብቻ ይድናል የሚለውን አንስቶ ነበር። እዚህ ጋር ያልገባኝ ነገር ልጠይቃችሁ። አይ ለምን እንጠቃለን? ለምሳሌ ቅድም አንተ አንደኛው ወንድም ገብቶ አንተ አሁን ድናሃል በኦርቶዶክስ ቤተክርስቲያን? እኔ እኮ እየነገርኩህ የራሴ ህግና ስርዓት ያለኝ ሰው ነኝ። ህግና ስርዓት ድናሃል ነው እያልኩ ያለሁት። ሰው ገድዬ ልጸድቅ አልችልም። ነፍሰ ገዳይ ነህ ማለት ሰው ገድልሃል? እንደዛ አይደለም። ገድልሃል። ነፍሰ ገዳይ ሳጠፋ ግን በጣም የራሳችን ህግ አለ። መቀጫ ሰዓት ስርዓት አድምጠኝ። ነፍሰ ገዳይ የሚሏትን ነገር ኦርቶዶክሳውያን በጣም ነው የሚወዱት። በጣም እውነት ነፍሰ ገዳይ ነህ ማለት ነው። ድናሃል ወይ ብዬ ስለ ነፍሰ ገዳይ ነኝ እያልክ ነው። በቃ ነፍሰ ገዳይ መንግስተ ሰማያት አይገባም። ንስሐ ግባና ዳን። በቃ ንስሐ ግባና ዳን። ብራዝልዬ ነፍሰ ገዳይ ነኝ ብለሃል። ጥያቄ ያለኝ እያልኩ እኮ ነው። ነፍሰ ገዳይ ድናሃል ብዬ ስልህ ነፍሰ ገዳይ ነኝ ነው። ለምሳሌ ነው የሰጠው። በቃ ምንድን ነው የምፈርጀው? ብራዘር እሺ፣ ሌላውን እንቀጥል። ኦኬ አስወረሽው መነንዬ ጥያቄውን ተቀበሉ እንጂ ታዲያ ሚዩት አድርገው። እስካሁን ከአንተ ጋር ነው ያወራነው። ተደብቋል። ከእኔ ጋር አወራችሁ። በቃ እሺ ወንድሜ ሚዩት አድርገው። ሲጠየቅ ድናሃል ወይ ተብሎ ሲባል እኔ ነፍስ ገላለሁ ምናምን ነገር ብሎ የሚል ነፍሰ ገዳይ ነው። እንደዛ አይደለም። አንተ ምንድን ነው የምትቀባጅረው? አንተ ሰክረሃል እንዴ? አምናል እንዴ? አንተ እስካሁን ሰማናል እንዴ? ለምን አንተ አሰማ? አምናለህ? እታች ረድ ጨርሰናል። ድናሃል ወይ ተብለህ ስትባል ነፍሰ ገዳይ ነኝ ብለህ ያልከው አንተው ነህ። ብዙዎች ይሄን ቃል ይወዱታል። ሐዋርያው ለምን የምትደበቀው? እንዲያስወጡ ፈልገህ ነው? እታይቶ ወደና ደግሞ ትስቃለህ። ኤርሜ እኔ እኮ አልጠየቅኩም። በራስህ ነው ያስገባኝ አይደል? ኧረ አስገቡኝ እያልክ አይደል እንዴ? ና ውረዳ ታዲያ። ለምን አሁን አንተ ምን ብለህ እንጠናለን? ኦኬ እታች ረድ፣ በቃ እታች ረድ። ልከን ያስገባው አይደል? ልከን ያስገባንህ። እሺ ቴንኪው። ሌሎች ካላችሁ መምጣት ትችላላችሁ። በሀሳቡ ላይ ማውራት የምትፈልጉ ሰዎች ካላችሁ፣ ትናንትና እድሉን አላገኘንም፣ መግባት ፈልገን አላስገባንም፣ መነጋገር እንፈልጋለን ብላችሁ የምትሉ ሰዎች ካላችሁ ኦርቶዶክሳውያን የሆናችሁ ማለት ነው፣ አገልጋይ የሆናችሁ መናገር የምትፈልጉ በእውቀት ማውራት የምትፈልጉ መምጣት ትችላላችሁ። እንዴ ሲያስወርዱ እኮ አስገቡኛል ካስገባን አይደል? አንተ አሁን ኖርክም እኮ አልኖርክም ምንም አሁን አንተን አስገብተን ለምን እናደርግልሃል? ኦኬ ምን የተለየ ቤኔፊት አሰጠንም? ራስን ለመቆለል ለምንፈልግ ብራዘርጌ አንተ መተህ እኔ ጋር የሚጨምርልኝ ነገር የለም። ቀርተህ ምንትን የሚል ነገር የለም። አስገቡኝ ያልክ ስለመሰለኝ አዶ ነው ማን እንዳስገባህ ሐዋርያ የተባልከው። ኦኬ ገባ። ከዛ ስትደበቅ አስወረዱ እህቶች። መልሼ ደግሞ እንደገና ስስቅ ታች አስገባው እና ታች ሆነ። እሺ እንኳን ደህና መጣ ዳንኤል። እንኳን ደህና ቆያችሁ። እርሜ ግን በቤት ደስተኛ ነው? ከየት ቤተ እምነት ነው?
ምንድን የምትቀባጥረው? ልጅ ያለ ነገር ሌላ አንተ የምትቀባጥ ታችረድ ወድምዬ። እሺ ሌሎች ያላችሁ ወገኖች ኑና ቅድም እንደተነሳው እንግዲህ ከዘላለም ሕይወት አኳያ በኦርቶዶክስም በእስልምና ሃይማኖት እኛ ኦርቶዶክስ ከእስልምና ጋር በሃይማኖት አንድ ናቸው፣ በዶግማ በቀኖና በህግ አንድ ናቸው ብለን አላልንም አንልም። ይሄን ዓለም እውሮች አይደለንም። እንዲህ አይነትም ጥላቻ የለንም። ግን እስላሞች የራሳቸው አስተምሮ አላቸው፣ ኦርቶዶክሳንም የራሳቸው አስተምሮ አላቸው። ኦኬ የቱንም ያህል አስተምሮ ቢኖራቸውም ሁለቱን ግን አንድ የሚያደርጋቸው ከሞት በኋላ ስላለ ህይወት እርግጠኞች አይደሉም። ሃይማኖት አላቸው የጥንት የጠዋቱ ብለው ይላሉ። ግን የዘላለም ህይወት ግን እንዳላቸው ግን እርግጠኞች አይደሉም። ምን ያደርግልሃል? ትልልቅ ሃይማኖት እድሜው ረጅም የሆነ በህዝብ ብዛት ብዙ የሆነ ሃይማኖት ውስጥ ብትደበቅ ወይ ብትኖር ያ ህዝብ የዛ ህዝብ ብዛት አንተን አንጠልጥሎ መንግስተ ሰማያት አይጨምርህም። የምትድንበትም የምትተርፍበትንም እውነት በእግዚአብሔር በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታ እንድታገኙ በቅንነት የእግዚአብሔርን ቃል ነግረናችኋል። እሱን ሰምቶ ማመን እንዲሆንላችሁ ጥሪ ያቀርበናል። ከዛ ውጪ ዞሮ ዞሮ መዝጊያው ጭራሮ ይባላል በሀገሬ ማለት ነው። በእስልምና ሃይማኖት ብትሄድ ዞሮ ዞሮ ገነት ነው ማነው ሲኦል ነው። በኦርቶዶክስ ሃይማኖት ዞሮ ዞሮ ሲኦል ነው። ምክንያቱም ሁለቱም የዘላለም ህይወትን የሚያገኙበትን መንገድ አላወቁም። ከምንም በላይ ልብ ሰባሪው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው የዘላለም ህይወት አላችሁ የተብለው ሲባሉ እንዳለን እርግጠኛ አይደለንም ይላሉ። ግን ስንት ጊዜ ፋሲካ አከበሩ ወንድሞች እናቶች? ስንት ጊዜ ፋሲካ ተበላ ተጠጣ? ስንት ገና ስንት ፋሲካ አከበራችሁ? ኢየሱስ ከሙታን መነሳቱ አንተን ስለማጽደቅ መሆኑን ሳታቅ ጌታችን ከሙታን ተነስቷል። ኢየሱስ ክርስቶስ እንኳን ለበዓለ ትንሣኤው አደረሳችሁ እያልክ እና እንዲህ አይነትን መስማት በጣም ያሳዝናል ማለት ነው። ለሁለታችሁ እኛ አከሌ ብለን አንልም። የሰው ዘር እንዲድን የእግዚአብሔር በጎ ፈቃዱ ነው። እሺ የሚላችሁን አድርጉ። አቤት ወንድማችን እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኔ ጋር አውራ። ቤተ እምነቱ ምን ያደርግልሃል? እሺ እታችሁ ረድ። እኔ በጣም ለትዕቢተኛ በጣም መድኃኒት ነኝ ወንድሞች። ጭስስ ነው የማደርግህ። ጭስስ እታች አንጀትህ ርርኩምትር እያለ ትሰማለህ ማለት ነው የምናገረው። እኔ አሁን ወደ ዋናው ላይ ለመግባት ፕሮግራሜን አዘጋጅቻለሁ፣ መጽሐፍቶች አዘጋጅቻለሁ። ትናንትና ካየናቸው የበለጠ እናያለን። ለመነጋገር የምትፈልጉ ሰዎች ካላችሁ በተለይ ብፁዕነታቸው በተናገሩት ቃል ላይ አድርጉ። ኦኬ እምነትን ትናገራለህ። ከዚህ ከወንጌል አማኝ ከወንጌል አማኝ፣ ከይሁዲ
ከይሁዲ ከካቶሊክ ከሆንክ ከካቶሊክ ከኦርቶዶክስ ከሆንክ ከኦርቶዶክስ እስልምና ከሆነ ከእስልምና ብለህ ማለት ነው። እኔ በጣም አምላክም እግዚአብሔር ራሱ ከማይታገስበት አንዱ ትዕቢተኛ ነው። ትዕቢተኞችን በልባቸው ሐሳብ በትኗል ትላለች የጌታችን እናት ቅድስት ድንግል ማርያም። ከተናገረችው ነገር አንዱ ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችንም ከዙፋናቸው አዋርዷል ይላል ትላለች። እና እግዚአብሔር የትዕቢተኞችን ሐሳብ ያውቃል። እኔም አንተም አንቺም እኛም በልባችን ትዕቢተኛ መሆኑ ማለት ነው። በትዕቢት አትናገሩ መታችሁ ከኔ ጋር ለማውራት ከፈለክ፣ ካልሆነ እታቸው ነፍሰማለ ማለት ነው። ኦኬ እግዚአብሔር አምላክ የተባረከ ይሁን። ስለዚህ ምንድነው እያልን ያለነው? ትናንትናና ተትናንት ወዲያ ሊደብቁ ቋት በተለይ ትናንት ሊደብቁ የፈለጉት በመጽሐፈ ሰዓታት ላይ በተለይ እዚህ መልክዓ ፍልሰታ የሚባል መጽሐፍ አላቸው። መልክዓ ፍልሰታ የሚባል መጽሐፍት ላይ ምን እንደሚል ላሳያችሁ። ትናንትና ጀምሬው ነበር። ልቦ ለሞት ማእሰሪው ዘፈታ በኩረ ፍስሐ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ። ከዛስ መልክዓ መልኮች ላይ ወይ ደግሞ ሰላም ሕማማት ላይ እዚህ ሰሙነ ሕማማት አለ። ሰላም ሕማማት ትናንትና የአባ ጊዮርጊስ ዘጋስጫ ላይ ማለት ነው። ቀዳሚት ስዑር ሰላም ሕማማት ሰላም እንተረጉማታለን አብረን ማለት ነው። ምን ማለት ቅትለኒ
ለኃጢአተኞች ሰዎች ስለሞተች ይኸው ሰላም ሕማማት እንበለኪ ድንግል ወእንበለ ወልድኪ በኩረ ፍስሐ ከአንቺና ከልጅሽ በቀር የሞትን የሞትን ማሰሪያም የፈቱት ሁለቱ ናቸው አብረው። እሱ ብቻውን አልፈታም። ምክንያቱም ስለ ኃጢአተኞች ስለ ሞተች። እዚህ ጋር በእንቲአሆሙ ምንድን ነው ያለችው? ማርያም ትብሊ ማርያምም አለች በእንቲአሆሙ ስለ እነርሱ ቅትለኒ ለቤዛሆሙ ስለ ቤዛነታቸው ልሙትላቸው ብላ አለች። ለእነሱ ቤዛ እንድትሆን ከፍ እናድርገው። የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ ሁሉ ምን ቤዛ አንቺ ነሽ። ኳሱን ያቀበሉን እነሱ ናቸው። እንደውም ምንም ስህተት የለባቸውም እንከን የለባቸውም ብለዋል። ስለዚህ በዚህ ስፍራ አሁን ኤርሚስ ሲያነብ የኦርቶዶክስን መጽሐፍ ቅዱስ እንደሚያነብ ነው መውሰድ ያለባችሁ። በቃ እንከን የሌለባቸው ናቸው እንዳለ ብለዋል ከመጽሐፍ ቅዱስ። መሰረት ለማለት የምወደው ነገር ምንድነው? ትላንትና እዚህ ቤት በነበረው ውይይት ስፔሻሊ ልክ 11ኛው ሰዓት ላይ ማለት ይቻላል ቴዳ ገብቶ ነበርና
ከነበረው ውይይት በትክክለኛ አካሄድ ሲሄድ አስተምህሮ ቤዝ ያረገበትን ሲጠየቁ ካህናቶቹ ሊመልሱ አልቻሉ። ምክንያቱ ደግሞ መጽሐፎቻቸውን ስለሚያውቁ አይደል ኤርሚዬ? ማርያምን የዓለም ቤዛ ናት ለምትሉት አስተምህሯችሁ መጽሐፍ ቅዱሳዊ ማስረጃም ባይሆን ባላችሁ መጽሐፎች ማስረጃ አቅርቡ ሲባሉ ግን ማምጣት አልቻሉም። ምክንያቱም ሊያቀርቡት የሚችሉት ማስረጃዎች አሁን የተነበቡትን ስለሆኑ ማለት ነው። ስለዚህ በጣም የሚያሳፍር ጊዜ ነበረ። መልስ አልተገኘም። ቤዛ የሚለውን ቃል በብዙ ወይ ኢንተርፕሬት ማድረግ ፈልገዋል። ለገንዘብ ሜሽን ተደርጓል ብለዋል። ኦፍ ኮርስ ተደርጓል፣ ግን ሲደረግም መጽሐፍ ቅዱስ ላይ በቃ ተደርጓል። ለማርያም እኮ አልተደረገላትም። ሶርሱን መመለስ አልቻሉም። ሶርሱን መመለስ አልቻሉም። ለምን? እፍረት ስለሚሆንባቸው። ኤኒዌይስ ዛሬም ቀጥሏል። እንጠብቃለን። በተለይ ካህናቶቹ የቤተክርስቲያኒቱ አገልጋዮች ገብተው መልስ ቢሰጡበት በጣም ጥሩ ነው። እንቀጥላለን። ተባረኩ ወገኖች። መነንዬ እውነት ማርያም ናት ወይ? የሐዋርያቱ ትምህርት መሰረታቸው የማርያም ትምህርት ነው ወይ? ኮሩ ምንጩ መሰረቷ እሷ ናት ወይ? ለምንድነው በዚህ ልክ ቤተክርስቲያን የምትናወጠው? እንግዲህ የሚቀጥለው ጉባኤ የተዘጋጀው አሁን የምታዩት ነው። ከብሩም መሰረቷ ግን ኦርቶዶክስ ናት። ማርያም ናት። ስለዚህ እኒህ አባት የተናገሩ ትክክለኛው ትምህርት ነው፣ የመጽሐፍ ቅዱሱ ትምህርት ነው፣ ለዘመናት ተደብቆ የኖረ ትምህርት ነው። እኛ እናመልካትም ሊሉን አይችሉም። አንድም ኦርቶዶክሳዊ ከዚህ በኋላ ማርያም ለኛ አምላክ አይደለችም አናመልካትም ብሎ በድፍረት የሚናገር ይኖራል ብዬ አላምንም። ከዚህ
ትምህርትን የወሰድነው በጣም እያየን ነው። በጣም ነው የተናወጡት። ያናወጣችሁ ማርያምን ማምለክ ናቸው። ትክክለኛ ማርያም አምልኮት እንደሆነች እዛ ቤተክርስቲያን ማሳያ የሆኗል የሰሞኑ ጉዳይና ምንም ሊያስተባብሉት የሚገባም አይደለምና ማርያም አትመለክም ካሉን ከዚህ በኋላ እኔ አልሰማቸውም፣ በግሌ አልቀበላቸውም፣ አልሰማቸውም። አንድም ኦርቶዶክሳዊ መስሚያ ጥጥ ነው ብሏል። መስሚያ ጥጥ ነው ከዚህ በኋላ ምክንያቱስ በየማርያም ጉዳይ ነው። ትክክል ነው አባቴ ልክ ነው አላሉም። አብዛኛው ጥቂቱ ሰዎች ቢደግፏቸውም አብዛኛው ተሐድሶ መጥቷል። ቤተክርስቲያኗ ትልቅ ተሐድሶ ድል እየሰጣት ነው። ጌታ ብትጠቀምበትና ትምህርቶቿን ብትፈት ነው ወደ መጽሐፍ ቅዱስ ብትመለስ